ሃሎ ወልድ እንኳን ወደ ጆኮድ ኤችቲኤምኤል ፉል ኮርስ በሰላም መጣችሁ። በዛሬ ቪዲዮአችን ኤችቲኤምኤልን ከመጀመሪያ እስከ መጨረሻ ድረስ ማወቅ ያለባችሁትን ነገር እንድታውቁ አደርጋችኋለሁ። ለዚህም ደግሞ እዚህ ጋር jocode.josephtaka.com ብቻ ብላችሁ ከመጣችሁ ይሄንን ኢንተርፌስ ታገኛላችሁ። በምታገኙት ኢንተርፌስ ላይ ታዲያ እዚህ ጋር ዲቴይልስ የሚል አለ። ዲቴይልሱን ክሊክ ታደርጉታላችሁ። ክሊክ ስታደርጉት ዛሬ እኔ እየሰራሁት ያለሁትን ቪዲዮ እዚህ ጋር ታገኙታላችሁ። ከዛን ደግሞ ከኔ ጋር ፎሎ አፕ ለማድረግ የተዘጋጀ ፉል ዶክመንቴሽን ስላለ ይሄንን ዶክመንቴሽን እያረጋችሁ ማለት እኔ ማወራው ነገር ከፈጠነባችሁ እዚህ ጋር የተጻፈውን ነገር ብቻ ያያችሁ ከኔ ጋር ፎሎ አፕ ማድረግ ትችላላችሁ ማለት ነው። ይሄንን ኤችቲኤምኤል ፉል ኮርስ ኤችቲኤምኤል ምን እንደሆነ ለምን መማሩ አስፈላጊ እንደሆነ ቤዚክ ስትራክቸሩን ካወቀን ለመጀመርም ደግሞ አስፈላጊው ምን እንደሆነ ካየን በኋላ ይሄንን ጆብ አፕሊኬሽን ዌብሳይት እንሰራለን ማለት ነው። ይሄንን በመሰራበት ጊዜ አንድ ፍሪ ፎርም ሃንድሊንግ ሰርቪስ የሚሰጥ ፕላትፎርም አለ getform.ao የሚባል። ከዛን እሱን ተጠቅመን ደግሞ ይሄንን ፎርም ወደ ኢሜይላችን ዳይሬክትሊ እንዲገባ እናደርጋለን ማለት ነው። ኤማችን ይሄንን ፕሮጀክት መስራት ባይሆን እንኳን ኤማችን ትክክለኛው ኤማችን ኤችቲኤምኤል መማር ነው። ኤችቲኤምኤል ምን እንደሆነ ከማወቅ እንዲሁም ደግሞ የኤችቲኤምኤል ዲቨሎፐር እስከመሆን ድረስ እንሄዳለን ማለት ነው። ኦኬ ኤችቲኤምኤል ምንድነው? ኤችቲኤምኤል ማለት ሃይፐርቴክስት ማርክአፕ ላንጉዌጅ ይባላል። የዌብሳይታችንን ወይ ደግሞ ዌብ ፔጃችንን ስትራክቸር ለማድረግ የሚያግዘን ማርክአፕ ላንጉዌጅ ነው ማለት ነው። ታዲያ መማሩ ላይ ምን አስፈለገ ካላችሁ ምንም በዓለማችን ላይ ያለ አንድም ዌብሳይት ያለ ኤችቲኤምኤል የተሰራ የለም። እንዲሁም ደግሞ ወደ ሶፍትዌር ኢንዱስትሪ ወይ ደግሞ ዌብሳይት ዲቨሎፕመንት እየመጣችሁ ከሆነ ኤችቲኤምኤል መማር ያለባችሁ የመጀመሪያ ቤዚኩ ወይ ደግሞ ፕሪሪኩዌስቱ ነው። ስለ ሲኤስኤስ፣ ስለ ጃቫስክሪፕት፣ ስለ አንጉላር፣ ስለ ሪያክት የሆነ ሰው እያወራ ካገኛችሁት ስለ ኤችቲኤምኤል እያወራ መሆኑን ይወቁ። ምክንያቱም ትላልቅ ካምፓኒዎች ወይ ደግሞ ትላልቅ ዌብሳይቶች ልክ እንደ ዩቲዩብ የተሰሩት በኤችቲኤምኤል ነው። ይሄንን ነገር ማረጋገጥ የምትፈልጉ ከሆነ እዚች ጋር ራይት ክሊክ አድርጉ። ከዛን ኢንስፔክት በሉት። እዚች ጋር ራይት ክሊክ አድርጉ። ከዛን ኢንስፔክት በሉት። ኢንስፔክት በምትሉበት ጊዜ ይሄንን ስትራክቸር ታገኙታላችሁ። ይሄንን ስትራክቸር ስታገኙ እዚች ጋር ቦዲ የሚተላለች ይሄንን ስትራክቸር አለው ማለት ነው። ይህ ደግሞ የኤችቲኤምኤል ቤዚክ ስትራክቸር ነው። ዶክታይፕ የሚል አለ እዚህ ጋር ኤችቲኤምኤል የሚል አለ። ከዛን ሄድ አለ። ከዛን ቦዲ አለ። ይሄንን ነገር ወደ ዌብ ፔጃችን ስንመለስ እናያለን። ለማንኛውም ስሜ ዮሴፍ ተካ ይባላል። ፉል ስታክ ዲቨሎፐር ነኝ። እንዲሁም ደግሞ ይሄን በዚህ ዩቲዩብ ላይ ቻናል ላይ ስለ ዌብሳይት ዲቨሎፕመንት ማቆም ነው ኤቭሪቲንግ ሼር አደርጋችኋለሁ። እውቀቴን ስለማጋራችሁ በጣም ደስተኛ ነኝ። እንዲሁም ደግሞ እናንተም እኔ የምሰራቸውን ቪዲዮዎች ላይክ፣ ኮሜንት እንዲሁም ደግሞ ለሚያስፈልጋችሁ ሰዎች ሼር ካደረጋችሁ በኋላ ሰብስክራይብ ብታደርጉ ትላለሁ። ያ ነው ኤችቲኤምኤል ምንነቱን ካየን በኋላ ከነገርኳችሁ በኋላ ኤችቲኤምኤል ለመጀመር ምንም አይነት ሌላ ሶፍትዌር መጫን የለባችሁም። ኦልሬዲ ማክኦኤስ ላይ ከሆናችሁ ቴክስት ኤዲተራችሁን ክፈቱ። ልክ እንደኔ ደግሞ ዊንዶው ራን የምታደርጉ ከሆነ ኖትፓዳችሁን ሰርች ማድረግ ትችላላችሁ። ኦኬ ኖትፓዳችሁን ክሊክ ሰርች ስታደርጉት ይሄንን ኢንተርፌስ ታገኛላችሁ። ራይት ይሄንን ኢንተርፌስ ካገኛችሁ በኋላ እዚች ጋር ያለች በጆኮድ የተዘጋጀችላችሁ የኤችቲኤምኤል ቤዚክ ስትራክቸር አለ። ኤቭሪ ዌብ ፔጅ ይሄንን ስትራክቸር አለው ተባብለናል። ራይት ለዚህ ነው በኤችቲኤምኤል መማር አስፈላጊ ነው። ስለዚህ ይሄንን ነገር ከጨረሳችሁ በኋላ ኮፒ አድርጉት። ከዛ በኋላ ወደ ኖትፓዳችሁ ወይ ደግሞ ቴክስት ኤዲተራችሁ ሂዱና እዚች ጋር ፔስት አድርጉት። ኦኬ ፔስት ካደረጋችሁ በኋላ እኔ አሁን ምንድነው ያደረኩት ኮንትሮል ቪ ነው ያደረኩት። እናንተ ግን ራይት ክሊክ አድርጋችሁ ፔስት ማድረግ ትችላላችሁ። ኦኬ ከዛን እዚች ጋር ፋይል የምትለውን ክሊክ አድርጉና ከዛን ሴቭ አስ በሉት። ሴቭ አስ ካላችሁት በኋላ እዚች ጋር ኔም ስጡት፣ ማለት የፋይሉን ኔም ማለት ነው። ማይ ፈርስት ዌብ ፔጅ ዶት ብላችሁ የፋይሉን ኤክስቴንሽን መጻፍ አለባችሁ። ኦኬ ከዚህ በፊት ላይክ ፒዲኤፍ ፎርማት ያለውን ፋይል ስጽፉ ዶት ፒዲኤፍ ትላላችሁ። የሆነ ኢሜጅ ከሆነ ዶት ፒኤንጂ ወይ ደግሞ ዶት ጂፒጂ ትላላችሁ። ራይት እዚህ ጋር ደግሞ ዶት ኤችቲኤምኤል ትላላችሁ። ዶት ኤችቲኤምኤል ካላችሁ ተመሳሳይ ነገር ነው፣ ግን ስታንዳርዱ ዶት ኤችቲኤምኤል ነው። ታዲያ በዚህ ጊዜ ምንድነው ካራክተር ሴታችሁ ወይ ደግሞ ኢንኮዲንጉን ዩቲኤፍ-8 ላይ መሆናችሁ ሜክ ሹር። ከዛን ካልሆናችሁ እዚህ ጋር ድሮፕ ዳውን የሚመለጡና ዩቲኤፍ-8 ላይ መሆናችሁን እንትን አድርጉ። ምክንያቱም ዩቲኤፍ-8 ሌቴስቱ ስለሆነ ማለት ነው። ከዛን ምንድነው የምትሉት ሴቭ ትሉታላችሁ ማለት ነው። ሴቭ ያደረግነው አሁን የኔ ዴስክቶፕ ላይ ስለሆነ እዚህ ጋር ዴስክቶፕ ላይ ሴቭ ተደርጓል ማለት ነው። ስለዚህ ይሄንን ነገር ክሊክ ሳደርግ ልክ እኔ ክሊክ ሳደርግ እዚህ ጋር ሄሎ ወርልድ ዚስ ኢዝ ማይ ፈርስት ኤችቲኤምኤል ዌብ ፔጅ የሚል ኢንተርፌስ አገኛለሁ ማለት ነው።
ይሄ ነገር ከየት እየመጣ ነው? ከዚህ እየመጣ ነው ማለት ነው። ስለዚህ ይሄንን ነገር ጽፋችሁ ጨረሳችሁ ማለት ወይ ደግሞ ከኔ ጋር ተመሳሳይ ፔጅ ላይ ናችሁ ማለት የመጀመሪያ ኤችቲኤምኤል ዌብሳይታችሁን ጽፋችኋል ማለት ነው። እንደዚህ በቀላሉ ማለት ነው። ስለዚህ ኤችቲኤምኤል ያን ያህል በጣም ቀላል የሆነ ነገር ነው ማለት ነው። ስለዚህ ስለ ኤችቲኤምኤል ዌብ ፔጅ ስጽፉ አንድ ማስተዋል ያለባችሁ ነገር አለ። እዚህ ጋር ዶክ ታይፕ የሚባል ነገር አለ። ይህንን ዶክ ታይፕ ጆኮድ ሲገልጽ እንዴት አድርጌ ነው የገለጽኩት? እዚች ጋር ዶክ ታይፕ ማለት የኤችቲኤምኤል ቨርዥናችሁ ወይ ደግሞ ካረንትሊ ያለንበትን የኤችቲኤምኤል ቨርዥን ለመግለጽ ያግዘናል ማለት ነው። አሁን ያለንበት ወይ ደግሞ የኤችቲኤምኤል ሌተስት ቨርዥኑ ኤችቲኤምኤል 5 ነው። ኦኬ። ከዛን ደግሞ ሁለተኛ ላይ ያለው ደግሞ ምንድነው? እዚህ ጋር ሁለተኛ ላይ ያለው ኤችቲኤምኤል ነው። ኤችቲኤምኤል ደግሞ ሩት ኤሌመንት ይባላል ወይ ደግሞ ሪፕሬዘንት የሚያደርገው የኤችቲኤምኤል ዶክመንታችን ነው። ኦኬ። ሶ በዚህ ውስጥ ሁለት ነገሮች ተጽፈዋል። መጀመሪያ የተጻፈው ሄዲንግ ነው። በሄዲንግ ውስጥ ደግሞ አንድ ታይትል የሚባል ታግ አለ። ስለ ታግ በኋላ እናያለን፣ ግን ስትራክቸሩን ብቻ እንድትረዱት ፈልጋለሁ። እዚህ ጋር ማይ ፈርስት ዌብ ፔጅ የሚል አለ። ታዲያ እዚህ ጋር እኛ ዌብ ፔጁን ክሊክ ስናደርግ ምንም አይነት ማይ ፈርስት ዌብ ፔጅ የሚል እዚህ ጋር እያገኘን አይደለም። ግን ካላያችሁት እዚህ ጋር ከላይ አለ ማለት ነው። እዚህ ጋር ነው ዲስፕሌይ የሚደረገው ማለት ነው። ስለዚህ ሄድ ታግ ውስጥ የሚጻፈው ነገር እዚህ ጋር ዲስፕሌይ አይደረግም። የቱ ጋር ነው ዲስፕሌይ የሚደረገው ማለት ነው? እዚህ ጋር ነው ዲስፕሌይ የሚደረገው። ኦኬ። ከዛ ይህንን ነገር ከተረዳችሁ በኋላ ቦዲ የሚባል ታግ ደግሞ አለ። ቦዲ ታግ ውስጥ ዲስፕሌይ የሚደረገው ነገር ወይ ደግሞ የሚጻፈው ነገር ማንኛውም ነገር ዲስፕሌይ የሚደረገው እዚህ ጋር ነው። እናንተ ይህንን ነገር በታግ ውስጥ አለመጻፍ ትችላላችሁ። ከዛን እዚች ጋር መጣችሁ ሴቭ ትሉታላችሁ። ኦኬ። ከዛ በኋላ ይህንን ነገር ሪፍሬሽ ስትሉት እዚህ ጋር መጥቶ ዲስፕሌይ ይደረጋል። ግን ያ ማለት እናንተ ኤችቲኤምኤል የእናንተን ኮድ ዌብ ብራውዘር ወይ ደግሞ የከፈታችሁበት ዌብሳይት ብራውዘር ይሄንን ነገር እንደፈለገ ዲስፕሌይ እንዳደርግ እየፈቀዳችሁለት ነው ማለት ነው። ለዚህ ታዲያ ታግ ማወቅ አለባችሁ ማለት ነው። ታግ መማር አለባችሁ። ኦኬ። ታግ ማለት እዚች ጋር እዚህ ጋር ተከፍቷል። ኤች1 ታግ ወርድ ላይ የምታውቁት ከኤች1 እስከ ኤች6 ሄዲንግ አለ አይደለ? ከዛን እዚች ጋር ለመዝጋት ደግሞ ስላሿን እንጠቀማለን ማለት ነው። ኦኬ። ስለዚህ ፉል ዲቴይል ስለምናይ ምንም ችግር የለውም። ግን አሁን ወደ ጆኮዳችን እንመለስና በፉል እንትናችን ለመሄድ ያክል ሄድ ታግ ውስጥ ብዙ ነገሮችን መጻፍ እንችላለን። ታይትል ብቻ አሁን እንደጻፍነው ታይትል ብቻ መጻፍ አይደለም ያለብን። እዚህ ውስጥ ካራክተር ሴት ማለት አሁን UTF-8 ብለን ነበር ምንድነው ሴቭ ያደረግነው ራይት። ሶ እዚህ ጋር ካራክተር ሴቱን UTF-8 እየተጠቀመ ነው። ከዛን ዌብሳይታችሁ በማንኛውም እንትን ላይ ሪስፖንሲቭ እንዲሆን ይሄንን ትጠቀማላችሁ። ከዛ ይሄንን ነገር ኢን ዲቴይል በኋላ ስለምናይ ምንም እንድትጨነቁበት አልፈልግም። ከዛን ደግሞ ዌብሳይታችሁ ሪኮግናይዝ እንዲደረግ እዚች ጋር ዲስክሪፕሽን ተሰጥቷላችሁ ማለት ነው። ኦኬ። ሶ አሁን ለምሳሌ ይሄ ከጆኮድ እንትን የተደረገ ነው፣ ኮፒ የተደረገ ነው ማለት ነው። ሶ እዚህ ጋር ክሊክ አድርግና ኢንስፔክት ልበል። ከዛን ዳይሬክትሊ ወደዚህ እመጣለሁ ማለት ነው። ዳይሬክትሊ ወደዚህ ሲመጣ ይሄንን ኢንተርፌስ አገኛለሁ። እዚህ ጋር ልክ እንደምታዩት ካራክተር ሴቱን UTF-8 ብዬዋለሁ። ከዛን ደግሞ እዚህ ጋር ዲስክሪፕሽን ጆኮድ ሄልፕ ዩ ለርን ፕሮግራሚንግ ቴክ ስኪል ኢን አማሪክ ይላል። ከዛን ደግሞ አውተሩ አለ ጆሴፍ ተካ ይላል። ጆሴፍ ተካ ነኝ ማለት ነው። ሶ ይሄንን ነገር ሄዲንግ ታግ ውስጥ ነው የምናስቀምጠው ማለት ነው። ታዲያ ይሄ ሁሉ ነገር ወደ ዌብሳይቱ ላይ ትክክለኛ ዌብሳይቱ ላይ ዲስፕሌይ አይደረግም። ኦኬ። ሶ እሱን ነገር እንድታዩት ፈልጋለሁ ማለት ነው። ስለዚህ ማንኛውም ሄድ ታግ ውስጥ የምጻፈው ነገር ዌብ ፔጁ ኮንቴንቱ ላይ ዲስፕሌይ አይደረግም፣ ግን ቦዲ ውስጥ የምጻፈው ማንኛውም ነገር ዲስፕሌይ ይደረጋል ማለት ነው። ናው ቤዚክ አንደርስታንዲንግ አላችሁ ማለት ነው። ስለ ቤዚክ አንደርስታንዲንግ አላችሁ ማለት ነው ስለ HTML። ሶ ይሄንን ነገር ከጨረሰን በኋላ ስለ HTML ኤሌመንት እናያለን። HTML ኤሌመንት ማለት ምን ማለት ነው? ከስታርቲንግ ታግ ወይ ደግሞ ሌፍት አንግል ከዛም ፒ ከዛን ደግሞ ራይት አንግል አድርጋችሁ ከዛ በኋላ በመሃሉ የምጽፉት ነገር ኮንቴንት ይባላል። እዚህ ጋር የተጻፈው ነገር ደግሞ ስታርቲንግ ታግ ይባላል። እዚህ ጋር ደግሞ የምጻፈው ነገር ኢንዲንግ ታግ ይባላል። ይህንን ነገር ሪወርድ ለማየት አስፈላጊ ከሆነ እንዴት እንጻፍ መሰላችሁ? እዚሁ ጋር እንውልና እዚሁ ፈርስት ዌብ ፔጅ ላይ እንውልና እዚህ ጋር ተመልሰን ማለት ነው። ይሄና ዌብሳይታችን እዚህ ጋር አለ። ከዛ በኋላ ምንድነው የምናደርገው ማለት ነው? እዚህ ጋር ምንድነው የምናደርገው ማለት ነው? እዚህ ጋር እንከፍታለን። ከዛን ፓራግራፍ እንጻፍ። ኦኬ። ከዛን እንዘጓለን ይሄንን ነገር። ከዛ በኋላ እዚህ ጋር ኮንቴንት ነው እሺ ዲስፕሌይ የሚደረገው ኮንቴንት ጎስ ሂር ልበልና ልጻፍ። ከዛ በኋላ ይሄንን ነገር መዝጋት አለብኝ። ለመዝጋት ደግሞ ፎርዋርድ ስላሽ ነው የምጠቀመው። ኦኬ። ከዛን ፒ ብዬ አሁንም ተመልሼ ዘጋዋለሁ። ከዛን ይሄንን ነገር ሴቭ ላድርገውና ከዛ በኋላ ወደዚህ መጥቼ ሴቭ ያደረኩት እኔ ኮንትሮል ኤስ አድርጌ ነው። እናንተ እዚህ ጋር
ሴፍ ልትሉ ትችላላችሁ። እንዘን ምንድነው የምታደርጉት ማለት ነው ሪፍሬሽ ታደርጉታላችሁ። ኮንቴንት ጎስ ሂር የሚል ብቻ ነው ዲስፕሌይ የተደረገው። ስለዚህ ፒ የለም ማለት ነው። ታዲያ ፒ ለምንድን ነው የሚያገለግለው ካላችሁ ዌብሳይት ብራውዘራችሁ የኤችቲኤምኤል ኮንቴንቱን ዲስፕሌይ የሚያደርግበትን ወይ ደግሞ መንገድ እየነገራችሁት ነው ማለት ነው። ኦኬ ሶ እዚህ ጋር እናንተ የምትጽፉት ነገር ታግ የሚባለው ነገር ዲስፕሌይ አይደረግም ማለት ነው። ይሄንን ነገር ወደ ኤች1 ቀይሬ ቢሆን ኖሮ ምን ይሆን ነበር ማለት ነው። ወደ ኤች1 ቀይሬ ከዛ በኋላ እዚህ ጋር መጥቼ ሴቭ እለዋለሁ። ከዛን እዚህ ጋር መጥቼ ምን አደርጋለሁ ማለት ነው ሪፍሬሽ አድርግ እንደምታዩት ኮንቴንት ጎስ ሂር የሚል አደገ ማለት ነው። ስለዚህ ዌብሳይት ብራውዘራችን ወይ ደግሞ የዌብሳይት ብራውዘራችን ምን እያደረገ ነው ማለት ነው አንደርስታንድ የሚያደርግበትን ወይ እየነገር ነው ማለት ነው። ማንን ተጠቅመን ታግን ተጠቅመን ማለት ነው። ኦኬ ሶ አሁን ስለ ታግ እና ስለ ኮንቴንት ለይታችኋል ማለት ነው። ግን ኤችቲኤምኤል ኤሌመንት ምንድነው ተባብለናል? ታግንና ኮንቴንትን አቅፎ የያዘ ነው ተባብለናል። ኦኬ ስለዚህ ኮመን ኤችቲኤምኤል ታግ የሚባሉትን ነገሮች እናያቸው። ማለት በተደጋጋሚ በውላችን ውስጥ ወይ ደግሞ አስ ዲቨሎፐር ሁሌ የምንጠቀምባቸውን ሄዲንግ ላሳያችሁ። መጀመሪያ ሄዲንግ ዋን የሚባለው እንደው ሄዲንግስ የሚባሉትን ሄዲንጎችን ስናይ ይህንኑ ነገር ኮፒ እናድርገውና ከዛን ዌብሳይታችን ላይ ነው። ኦኬ ከዛን እዚች ጋር ይህንን ነገር ፔስት እናድርገው። ኮንትሮል ቪ ነው እያደረኩ ያለሁት። እናንተም ኮንትሮል ቪ አድርጉ 6 ጊዜ ማለት ነው። ከዛን ይህንን ነገር ኤች2 አድርጉት። ከዛን እዚህ ጋር ያለውንም ኤች2 አድርጉት። ኦኬ ሶ ለመጻፍ እንዲመቻችሁ ወይ ደግሞ ኤክስፒሪየንስ እንድታደርጉት ብጽፉት እላለሁ። ኦኬ ሶ እናንተ ምንድነው የምታደርጉት? ኤች1 ታደርጉታላችሁ። ከዛን ሄሎ ወርልድ ትላላችሁ ማለት ነው። ከዛን ይሄንን ነገር ጽፋችሁ ከጨረሳችሁ በኋላ አሁንም ሌፍት አንግል ብራኬት ፎርዋርድ ስላሽ ከዛን ኤች1 ከዛን ይሄንን ነገር ከጻፋችሁ በኋላ አሁንም ኤች1 ነው እየጻፈን ያለ ነው። ተሳስቻለሁ። ስለዚህ ምንድነው ማድረግ ያለብኝ? ኤች3 ካላችሁ አግኝታችሁኛል ማለት ነው። እዚህ ጋር ኤች3 እንላለን ማለት ነው። ኦኬ ከዛን እዚህ ጋር ኤች4 እንጽፋለን ማለት ነው። ኤች4 ከዛን ሄሎ ወርልድ ከዛን ፎርዋርድ ስላሽ ኤች4 ከዛን ትዘጉታላችሁ። ከዛን እዚህ ጋር ሴቭ ትሉታላችሁ። ኦኬ ሴቭ ትሉታላችሁ። ሴቭ ብላችሁ ከጨረሳችሁ በኋላ እዚህ ጋር መጣችሁ እንትን ስታደርጉት ምንድነው ሪፍሬሽ ስታደርጉት ይሄንን ኢንተርፌስ ታገኛላችሁ። ሄዲንግ 1 ተለቅ ብሎ እየታየ ነው። ሄዲንግ 2 ትንሽ ያንሳል። ሄዲንግ 3 ትንሽ ያንሳል። ሄዲንግ 4 ትንሽ ያንሳል። ሄዲንግ 4 ገምቱ፣ ሄዲንግ 5 ገምቱ። በዚህ አቋም ማለት ነው። ኦኬ ሶ ይሄንን ነገር ሁለቴ እንትን እናድርግና ሁለቴ ዲስፕሌይ እናድርግና አንዴ ብቻ በቂ ነው። አንዴ ብቻ እናድርግና ይሄኛውን ኤች5 እናድርገው። ኦኬ ይሄኛውንም ኤች5 እናድርገው ራይት። ከዛን ይሄንን ነገር እናጥፋ። ኦኬ ከዛን ኮንትሮል ኤስ አድርጉና ሴቭ አድርጉት። ከዛን አሁንም ሪፍሬሽ አድርጉ። ልክ እንደምታዩት በጣም አንሷል ይሄም ነገር። ኦኬ ከዛ በኋላ አሁንም ወደዚህ ተመለሱና ኤች6 አድርጉት። ኤች6 ለማድረግ ደግሞ ኤች6 ትሉታላችሁ። ከዛን ትዘጉታላችሁ። ከዛን ሄሎ ወርልድ ከዛን ፎርዋርድ ስላሽ ከዛን አሁንም ኤች6 ኦኬ ኤች6 ከዛን ከዘጋችሁት በኋላ ኮንትሮል ኤስ አድርጋችሁ ሴቭ ማድረጋችሁ ሜክ ሹር። ከዛን አሁንም በጣም አነሰ። ኤች7 ምንም የሆነ መስላችኋል? ኤች7ን እዚህ ጋር መታችሁ ብጽፉ እንደዚህ አይነት ኤግዚስት የሚያደርግ ነገር የለም። ምክንያቱም ይሄን ነገር ወርድ ላይ ታውቁታላችሁ። ኤች1 ተለቅ ያላል፣ ኤች2 ደግሞ ትንሽ ተለቅ ይላል፣ ኤች3 ትንሽ ተለቅ ይላል፣ ኤች4 ደግሞ እንደዚህ ተለቅ ይላል። ከዛን በጣም እያነሰ ይሄዳል ማለት ነው። ከኤች1 እስከ ሄዲንግ 6 ስትሄዱ ይሄንን ነገር ነው ኤክስፒሪየንስ የምታደርጉት ማለት ነው። ኦኬ ሶ ፓራግራፍ ደግሞ አለ። ለምሳሌ ፓራግራፍን ደግሞ ስጽፉ እዚህ ጋር ዌብ ፔጃችን ላይ ሄኑና ፓራግራፍን ስጽፉ እንትን ራይት አንግል ከዛም እንትን ሌፍት አንግል ማለት ነው። ከዛ በኋላ ፒ ትሉታላችሁ። ከዛን ትዘጉታላችሁ በራይት አንግል ማለት ነው። ከዛን ናው አይ ኖ ሄዲንግስ ብዬ ከዛ በኋላ ፒ ብዬ ፎርዋርድ ስላሽ ከዛን ስዘጋው እንደዚህ መዝጋት ትችላላችሁ። ግን እንትን አስ ቢጊነር መጀመሪያ ላይ ቢዘጉ ሪኮሜንድ ይደረጋል። ከዛን ኮንትሮል ኤስ ብቻ ብላችሁ አሁንም ሴቭ ማድረጋችሁ እንዳትረሱ። ከዛ ሪፍሬሽ ስታደርጉት እዚህ ጋር ዲስፕሌይ የተደረገው ነገር ምንድነው ማለት ነው? ፓራግራፍ ነው ማለት ነው። ስለዚህ ፓራግራፍ ማለት ላይክ ፓራግራፍ መጻፍ ስትፈልጉ ፒ ታግ ውስጥ ነው የምታስገቡት ማለት ነው። ታግን አውቃችኋል። ስለዚህ ፓራግራፍ ታግ አለ ማለት ነው። ሌላው አንከር ታግ የሚባል አለ።
አንከር ታግ ደግሞ ሊንክ ለማድረግ ወይ ደግሞ የሆነ ነገር ክሊክ ስታደርጉ አሁን ለምሳሌ ወደ የሆነ ቦታ ሊንክ ያደርጋችኋል አይደለ? እሱ ነገር የምጽፉት በአንከር ታግ ውስጥ ነው፣ ኤ ታግ ውስጥ ማለት ነው። ከዛ ሌላ ደግሞ ኢሜጅ ታግ ነው። ለምሳሌ እዚህ ጋር ምን አይታችኋል? እዚህ ጋር ምን አይተን ነበረ? ኢሜጅ አይተን ነበር። የኔ ኢሜጅ እዚህ ጋር አለ ራይት። ሶ ይሄ ኢሜጅ የሚመጣው በኢሜጅ ታግ ውስጥ ተጽፎ ነው ማለት ነው። ኦኬ እሱን ነገር ኢን ዲቴል ስለምናይ አሁን እንድትቸገሩበት ስላልፈለኩ ነው። ከዛ ሌላ ደግሞ ዲቭ ኮንቴይነር አለ። ዲቭ ኮንቴይነር ማለት ደግሞ ለምንድን ነው የሚያገለግለን መሰላችሁ? እዚህ ጋር በኋላ ይሄንን ነገር ሴሌክት ለማድረግ ወይ ደግሞ አንድ አባት ልጆች ለማድረግ ምን እንጽፋለን? እዚች ጋር ዲቭ እንላለን። ከዛን እንዘጋለን። ከዛን አሁን ኮፒ ያደረኩት ነገር ካት ያደረኩት አለ አይደለ? ፔስት አደርገዋለሁ። ከዛን ይሄንን ዲቭ መዝጋት አለብኝ ራይት። ሶ እዚህ ጋር ዲቭ አደርገዋለሁ። ከዛን ኮንቴይነር ነው። ኮንቴይነር ማለት አቅፎ የሚይዝ ነገር አይደለ? ሶ አቅፎ ይይዝልናል ማለት ነው። ኤችቲኤምኤል ኤሌመንቶቻችንን አቅፎ የሚይዝልን ኮንቴይነር ምን እንለዋለን? ዲቭ ኮንቴይነር እንለዋለን ማለት ነው። ሌላው ስፓን ታግ ነው። ስለ ኢንላይን እና ስለ ስናይ በኋላ እናያለን። ይሄ ደግሞ ስሞል ኮንቴይነር ናት። ኦኬ ነው የሆነ ብሎክ አይደለችም። ብሎክ አይደለም ማለት ፉል ዊድዝ አይደለም የሚወስደው። ኦኬ እሱም በኋላ ስለምናይ ምንም እንድትጨነቁበት አልፈልግም። ስለዚህ አሁን ሁለት ታይፕ ኦፍ ታጎች አሉ። አንደኛው ታግ ምንድነው? ኮንቴይነር ታግ የሚባለው ነው። ኮንቴይነር ታግ ማለት ፉል ፔጁን ይወስዳል። አሁን ለምሳሌ እዚህ ጋር እንመለስና እሺ በቃ ይሄን ነገር እዚህ ጋር ዲቭ እንበል። ኦኬ ከዛን ዲቭ ብዬ ከዛን አይ አም ዲቭ ብዬ ልጻፍ። ኦኬ ከዛ በኋላ ይሄንን ዲቭ መዝጋት አለብኝ ራይት። ዲቭን እዘጋለሁ። ከዛ በኋላ ከዘጋሁት በኋላ ከዛን ወደዚህ መጥቼ ሪፍሬሽ ሳደርግ ምንም አይከሰትም። ለምን? ምክንያቱም ሴቭ አላደረኩትም። እዚህ ጋር ሴቭ ማድረግ አለብኝ። ኦኬ ሴቭ ካረኩት በኋላ ግን አሜዲቭ የሚለው መጥቶ ዲስፕሌይ ተደርጓል። ኦኬ ከዛም በኋላ አሁን እዚህ ጋር ሌላ ነገር ደግሞ መጻፍ ፈለኩኝ። እዚህ ጋር ስፓን የሚባል ታግ አለ ተባብለናል ራይት። ሶ አሁን የተለያዩ ታጎች እንዳሉ በኋላ ስለምናይ ስፓን የተባለ ታግም አለ። ሶ እሱ ታግ ደግሞ ምንድነው የሚለው? አይ አም ኤ ስፓን የሚል ታግ አለ። ኦኬ ሶ ይሄ ስፓን ደግሞ ሲዘጋ እንደዚህ ይዘጋል አይደለ? እንደ ማንኛውም ታግ ይዘጋል እንደዚህ። ሶ ይሄ ታግ ሲዘጋ ከዛን እዚህ ጋር መጥቼ ሴቭ አደርገዋለሁ። ከዛን እዚህ ጋር መጥቼ ሪፍሬሽ አድርግ አይ አም ስፓን የሚል ዲስፕሌይ ተደርጓል። ይሄ ነገር ኒው ላይን ላይ ዲስፕሌይ የተደረገበት ወሳኙ ምክንያት ለምን ይመስላችኋል? ምክንያቱም ይሄኛው ዲቭ የተባለ ኮንቴይነር ስለተደረገ ነው። ምንድነው? ኮንቴይነር ታግ ስለሆነ ነው። ይሄንን ነገር ከዚህ ከታርጌ አንዱ ላድርግና ይሄንን ነገር ከዚህ ከታርጌ ኮንትሮል ኤክስ ማለት ነው። ከዛ በኋላ እዚህ ጋር ፔስት አደረኩኝ እንበል። እዚህ ጋር ፔስት አደረኩኝ። ኦኬ እዚህ ጋር ራፕ ያድርግና ዲቫችን ከዛን እዚህ ጋር ፔስት አደረኩኝ እንበል። ከዛን ይሄኛውን ነገር ደግሞ በቃ እንደዚህ ይቀመጥ። ኦኬ ሴቭ እናድርገውና ከዛ ሪፍሬሽ እናድርግ። ልክ እንደምታዩት አሜዲቭ አምስፓን የሚል አንድ ላይ ተጻፈው። ታዲያ አሜዲቭ የሚለውን ነገር ይሄ ነገር ግራ እንዳይገባችሁ አሜዲቭ የሚለውን ነገር ምንድነው የምናደርገው? አንድ ውስጥ እናስገባ። እሱን ደግሞ ካት እናድርገውና አንድ ፓራግራፍ ውስጥ እናስገባ። ፒን እንዴት ነው የምንጽፈው? እንደዚህ ብለን እንጽፋለን። ከዛን ቴክስቷን ፔስት አደረኳት ኮንትሮል ቪ ማለት ነው። ከዛን ሌፍት አንግል ከዛን ፎርዋርድ ስላሽ ፒ ከዛን ፓራግራፍ ታጋችንን እንዘጋለን። ከዛን ኮንትሮል ኤስ ወይ ደግሞ እዚህ ጋር ሴቭ አድርገን ዌብሳይታችን ላይ መተን ሪፍሬሽ እናደርገው። ልክ እንደምታዩት አሜዲቭ የሚለውም ኒው ላይን ላይ ሆነ፣ አምስፓን የሚለው ኒው ላይን ላይ ሆነ። ይሄ ነገር አምስፓን የሚለው ኒው ላይን ስለሆነ ሳይሆን ፓራግራፍ ታግ ብሎክ ሌቨል ኤሌመንት ስለሆነ ነው የሚወስደው ፉል ዊድዝ ስለሆነ ማለት ነው። እንዴት ላሳያችሁ መሰላችሁ? ይሄን ነገር እንድትቸገሩት አልፈልግም፣ ወይ ደግሞ ስለሱ እንድታስቡ አልፈልግም። ኦኬ ግን አሁን ስለሱ ሳታስቡ አንድ ነገር ብቻ እንድታውቁ ፈልጋለሁ። ኦኬ ሶ እዚህ ጋር ስታይል ልበልና ከዛ ይሄ ነገር ግራ ያገባችኋል። ኦኬ ግራ ስለሚያጋባችሁ በኋላ አሳያችኋለሁ። ብሎክ ሌቨል ኤሌመንት እና ኢንተርናል ሌቨል ኤሌመንት ስታይል አድርጌ በኋላ አሳያችኋለሁ። ኦኬ ሶ ይሄንን ነገር ካወቃችሁልኝ እስካሁን ድረስ ጥሩ ነው ማለት ነው። አሪፍ አለን። ሌላ ደግሞ ኢምፒቲ ታግ የሚባል አለ። ኢምፒቲ ታግ ማለት እዚህ ጋር ሁሉንም እያያችሁ ነው አይደለ? ፓራግራፍ ታግ እዚህ ጋር ተከፈተ፣ እዚህ ጋር ተዘጋ። ሄዲንግ ታግ እዚህ ጋር ተከፈተ፣ እዚህ ጋር ተከፈተ፣ ከዛን እዚህ ጋር ተዘጋ። ራይት ግን ኢሜጅ ታግ የለውም። እሱን ነገር አለው የለውም። ታዲያ እነዚህ ነገሮች ደግሞ ምንድን ነው የምንላቸው? ኢምፒቲ ታግ እንላቸዋለን። እዚህ ጋር አሁን ለምሳሌ ይሄንን ኢሜጅ የሚለውን ታግ ኮፒ እናድርገው። ኦኬ ኮፒ እናድርገውና ከዛ በኋላ ይሄንን ነገር
እንትን ጽፉት እንዴት ነው የምትጽፉት ማለት ነው። እዚህ ጋር መታችሁ ከዛ እንደዚህ ነው የምትጽፉት ማለት ነው። ኦር ይሄንን ነገር በሌላ ኦፕሽን መጻፍ ትችላላችሁ። እሱ ምንድነው እዚህ ጋር መታችሁ እንትን ሰልፍ ክሎዚንግ ታግ ይባላል። ራሱን እንዲዘጋ ማድረግ ትችላላችሁ። ኦኬ ሶ ይሄንን ነገር ማድረግ ሰልፍ ክሎዚንግ ታግ ይባላል። ይሄ ደግሞ ያው ኢምፒቲ ታግ ይባላል። ሁለቱም ኢምፒቲ ታግ ናቸው፣ ግን ይሄኛው እንትን ክሎዚንግ ታግ አለው፣ ይሄኛው ክሎዚንግ ታግ የለውም። ያ ነው ዲፈረንሱ። ይሄንን ነገር ከተረዳችሁ አሁን ወደ የሚቀጥለው ማድረግ እንችላለን ማለት ነው። ሌላው ኮንቴንት ነው። ምን ተባብለናል እዚህ ጋር ኤችቲኤምኤል ኤሌመንት የሚባል አለ። ኤችቲኤምኤል ኤሌመንት ታግንና ኮንቴንትን ይዛል ተባብለናል። ኦፔኒንግ ታግ እና ኢንዲንግ ታግ አለ። ከዛ በዛ መሃል ደግሞ ኮንቴንት አለ። ኮንቴንቱ ታዲያ ምን ሊሆን ይችላል ተባብለናል። ምንም ነገር ሊሆን ይችላል ኮንቴንቱ። ለምሳሌ ቴክስት ኮንቴንት ሊሆን ይችላል። ቴክስት ኮንቴንት የምንለው እዚህ ጋር ወደ ጆኮድ ላይ ስትመጡ ምንድን ነው የምታገኙት? እዚህ ጋር መርን ስታክ ሜንቶርሺፕ ፉል ጋይድ የሚል ቴክስት ታገኛላችሁ። ይህ ነገር ቴክስት ኮንቴንት ይባላል፣ ምክንያቱም አዘ ቴክስት ነው ዲስፕሌይ የተደረገው። ሌላው ሚዲያ ኮንቴንት የሚባል አለ። ሚዲያ ኮንቴንት ማለት ደግሞ ምንድን ነው? እዚህ ጋር ዲስፕሌይ እየተደረገ ያለው ኢሜጅ አለ ራይት። ኢሜጅ አለ ራይት። ይሄ ኢሜጅ ደግሞ ቴክስት ኮንቴንት ይባላል፣ ማነው ሚዲያ ኮንቴንት ይባላል ማለት ነው። ይሄንን ነገር ክሊክ ስታደርጉት ለምሳሌ እዚህ ጋር ያለው ሎግ አውት የሚለውን ነገር ክሊክ ሳደርግ እንትን ምንድነው ኮንቴንቱ ይቀየራል ራይት። ወይ ደግሞ እዚህ ጋር መጥቼ ከዛን እዚህ ጋር እንትን ስለሸፈነኝ ነው እዚህ ጋር ክሊክ አደርገዋለሁ። ከዛ በኋላ ክሊክ ሳደርገው ልክ እንደምታዩት ይሄ ነገር ይቀየራል። ይሄን ነገር እየቀየረ ያለው ነገር ደግሞ በተን ነው። በተን ታግ ታዲያ ምንድነው የሚባለው ማለት ነው? እዚህ ጋር ኢንተራክቲቭ ኮንቴንት ይባላል ማለት ነው። ምክንያቱም ኢንተራክቲቭ እያደረገው ነው፣ እያቀያየረው ነው፣ ነገር ኮንትሮል እያደረገው ነው ማለት ነው። ኦኬ አሁን ኤቭሪቲንግ አውቃችኋል ማለት ይሄ ነገር የኤችቲኤምኤል ቤዚክስ ነው። ኤችቲኤምኤልን ስጽፉት ሁሌም እንደዚህ ቴክስት ኤዲተር ላይ ስጽፉት ልክ እንደምታዩት በጣም ቲዲየስ ነው፣ ጊዜያችሁን ይፈጃል። እንዲሁም ደግሞ ምንድነው በጣም ጊዜያችሁን ታባክኑበታላችሁ፣ ግን በጣም ብዙ ነገሮችን ትማሩበታላችሁ። ለዚህ ነው ታዲያ ኖትፓድ ለጁኒየሮች ወይ ደግሞ ለቢጊነሮች ሪኮሜንድ የሚደረግ ቢሆንም እንኳን ኮድ ኤዲተሮች አሉ። ለዚህ ታዲያ እናንተ ሰብሊሜት ቴክስት ወይ ደግሞ ዌብ ስቶርም መምረጥ ትችላላችሁ። በጆኮድ ግን ሪኮሜንድ የሚደረገው ቪኤስሲ ኮድ ነው፣ ቪዥዋል ስቱዲዮ ኮድ። ቪዥዋል ስቱዲዮ ብላችሁ ዳውንሎድ ካደረጋችሁ ዌብሳይታችሁ ማነው ኦፕሬቲንግ ሲስተማችሁን ታበላሽቷላችሁ ማለት ላይክ ቪዥዋል ስቱዲዮ የሚባል እንትን አለ፣ እሱ ዲስትራክት እንዳደረጋችሁ። ኦልሬዲ የጆኮድ ፋሚሊ ከሆናችሁ እዚህ ጋር ሮድማፕ የሚል አለ። ወደ ሮድማፕ ኑና ዝም ብላችሁ ዳውንሎድ የሚለውን ክሊክ አድርጉት። ከዛን ቪዥዋል ስቱዲዮ ኮድን ዳውንሎድ ማድረግ ትችላላችሁ ማለት ነው። እዚህ ጋር መታችሁ ዳውንሎድ ስትሉት እሱ ራሱ ዳውንሎድ ማድረግ ይጀምራል። እንዘን እናንተ ምንድነው የምታደርጉት ማለት ነው? ኔክስት ብቻ ብላችሁ ኢንስታል ማድረጋችሁን ትቀጥሉበታላችሁ ማለት ነው። እሱን ነገር ከጨረሳችሁ በኋላ የምታገኙትን ኢንተርፌስ ላሳያችሁ። እዚህ ጋር የተጻፉትን ነገሮች ግራ እንዲገባችሁ አልፈልግም፣ ምክንያቱም ላይክ አሁን እየሰራንበት ያለው ነገር ሎካሊ ስላለ አሁን አንድ ፎልደር ብቻ ላይ ፎከስ እንድታደርጉልኝ ይፈልጋለሁ። ስለዚህ አሁን አንድ ፎልደር ክሬት ላድርግና ፎልደሩ ምን እንበለው? ኤችቲኤምኤል ፎልደር እንበለው። ኦኬ እዚህ ጋር ያለው ነገር ግራ እንዳይገባችሁ ከዛ ይሄን ነገር እንዝጋ፣ ይሄን ነገር ማለት ነው። ከዛን ኤችቲኤምኤል የሚል ፎልደር ክሬት አደረጉኝ። ከዛን እዚህ ውስጥ ምን የሚል ፋይል ክሬት ማድረግ ብፈልግ ምንድነው የምለው ማለት ነው? ቪዥዋል ስቱዲዮ ዳውንሎድ ስታደርጉ ይሄን ኢንተርፌስ ነው ሁላችሁም የምታገኙት። ኦኬ እዚህ ጋር መታችሁ ኒው ፋይል የምትላለች። ኦኬ ኒው ፋይልን ክሬት ታደርጋላችሁ። ከዛን ኢንዴክስ ዶት ኤችቲኤምኤል ብቻ ብላችሁ አንድ ፋይል ክሬት ስታደርጉት እንደዚህ ክሊክ ኢንተር ስትሉት ይሄን ኢንተርፌስ ታገኛላችሁ። ቅድም ምን ነበር ያደረግነው? የእንትን ስንጽፍ ምንድነው የኤችቲኤምኤልን ቤዚክ ስትራክቸር ስንጽፍ ከዚህ ነበር ኤቭሪቲንግ ኮፒ ያደረግነው። ግን አንዴ ቪዥዋል ስቱዲዮን ዳውንሎድ ካደረጋችሁ ይሄንን ማድረግ አይጠበቅባችሁም። ሲምፕሊ ሺፍት አንድ ብታደርጉት ይሄን ኢንተርፌስ ታገኛላችሁ። which means ኢንተር ካላችሁት ባንዴ ይሄን ነገር አገኛችሁ። በጣም ሲምፕል ራይት። ኦር ደግሞ ይሄ ነገር እንኳን እምቢ ካላችሁ HTML5 ብቻ ብላችሁ ስጽፉት ሁለተኛ ላይ የምታገኙት ኦፕሽን አለ አይደለ? ክሊክ በሉት። አሁን ተመሳሳይ ነገር አገኛችሁ። ያ ማለት ቪዥዋል ስቱዲዮ በጣም ሰዓታችሁን ይቆጥብላችኋል ማለት ነው። ምን አድርጎ ልክ እንደምታዩት አንዳንድ ሾርት ከቶችን መጠቀም ትችላላችሁ። ኦር ደግሞ የሆነ ነገር ከተሳሳታችሁ የሆነ ታግ ከፍታችሁ ካልዘጋችሁት ምንድነው የሚያደርገው ማለት ነው? የሆነ ከለር ሃይላይት ያደርግላችኋል። የሆነ ስህተት ከሰራችሁ ቶሎ ትይዙታላችሁ። ከዛን ደግሞ ልክ እንደ ቅድሙ የሆነ ታግ ጽፉ ቅድም ነበር ያደረገን የነበረው እዚህ ጋር H1 ብለን ከዛን ዘጋና ላይ እዚህ ጋር ይኸው እኔ ሳልዘጋ እሱ ራሱ ዘጋልኝ። ኦር ደግሞ ጭራሽ
ጭራሽ ደግሞ h1 ብቻ ቢል እሱ ራሱ ይጽፍልኛል you see ኦር ደግሞ እዚህ ጋር መጥቼ ፒ ብቻ ቢል እሱ ራሱ ይጽፍልኛል you see ሶ ለዚህ ኮድ ኤዲተሮች ያስፈልጓቸዋል ማለት ነው። እኔ አሁን ሪኮመንድ እያደረኩ ያለሁት ምንድነው የምን ኮድ ነው? የቪዥዋል ስቱዲዮ ኮድ ማለት ነው። ስለዚህ አሁን ቪዥዋል ስቱዲዮ ኮዳችን ላይ ነን። ከዛን ኢንስታል አድርገናል። ከዛን አድቫንቴጆቹን እያየን ነው ማለት ነው። ታዲያ ይሄን ነገር አሁን ለምሳሌ ዝም ብዬ ኦፕን ብሎ ከዛን ዊዝ ዲፎልት ብራውዘር ይለዋለሁ። ምንም ነገር የተጻፈ ነገር የለም ቦዲ ታግ ውስጥ ራይት። ሶ እዚህ ጋር መጥቼ ምንድነው የማደርገው? እዚህ ጋር መጥቼ h1 ብዬ ሄሎ ጆኮድ ፋሚሊ ብዬ ጽፋለሁ። ከዛ ይሄ ነገር እንድታያችሁ ትንሽ ዙም ላድርግላችሁና ከዛ ሄሎ ጆኮድ ፋሚሊ ብዬ ከጻፍኩኝ በኋላ እዚህ ጋር መጥቼ ሪፍሬሽ ማድረግ አለብኝ you see ከዛን ደግሞ አሁንም የሆነ ቼንጅ ልፍጠር። ይሄንን ቼንጅ ደግሞ ምን ልባል? ፓራግራፍ I teach people programming here ብዬ ከዛን ኮንትሮል ኤስ ወይ ደግሞ እዚህ ጋር መጥቼ ራይት ክሊክ አደርጋለሁ። ከዛን ሴቭ አደርጋለሁ ማለት ነው። ሶ ሴቭ የለም ኮንትሮል ኤስ ብቻ ብላችሁ ሴቭ አድርጉት። ኦኬ ከዛ በኋላ አሁንም ምንድነው የምታደርጉት? እዚህ ጋር መጣችሁ ሪፍሬሽ ትሉታላችሁ። ሶ ይሄ ነገርም በጣም ጊዜያችንን የገደለ ነው ራይት። ስለዚህ አሁንም ቪዥዋል ስቱዲዮ ኤክስቴንሽን የተባለ ነገር ፕሮቫይድ ያደርግልናል። ኤክስቴንሽኑን ዳውንሎድ ማድረግ ስትፈልጉ ወደዚህኛው ነገር ትመጣላችሁ። እዚህ ጋር ኤክስቴንሽን የምትል አለች። ከዛ ይሄን ነገር ከነካችሁ በኋላ እዚህ ጋር ላይቭ ሰርቨር የሚባል ኤክስቴንሽን አለ። ላይቭ ሰርቨር ብቻ ብላችሁ ሰርች አድርጉ። ከዛን እቺ ነገር ላይ ክሊክ ታደርጉታላችሁ። እኔ ኦልሬዲ ኢንስታል አድርጌ ስላለኝ ለእናንተ ሲመጣላችሁ ኢንስታል ትሉታላችሁ። ኢንስታል ብቻ አንዴ ካላችሁት በኋላ ወደ ፋይላችሁ ተመለሱ። ወደ ፋይላችሁ ከተመለሳችሁ በኋላ ፋይላችሁ ላይ ራይት ክሊክ አድርጉ። ከዛን ኦፕን ዊዝ ላይቭ ሰርቨር የሚል አለ። ኦር ደግሞ ፋይላችሁ ላይ ሆናችሁ ኮዳችሁ ላይ ሆናችሁ አሁንም ክሊክ ስታደርጉት እዚች ጋር ኦፕን ዊዝ ላይቭ ሰርቨር የምትል ትመጣላችኋለች። ከዛን ልክ እንደምታዩት እሱ ራሱ ከፍቷል ማለት ነው። ታዲያ ካሁን በኋላ ምንም አይነት ቼንጅ ክሬት ባደርግ ለምሳሌ እነዚህን ነገሮች ሁለቱን ላጥፋቸውና h1 ጆኮድ ብዬ ከዛን ምንም አይነት ሴቭ አላደረኩም። እጄ እዚህ ጋር አለ። ከዛ በኋላ ልክ እንደምታዩት እሱ በራሱ እየተጻፈ ነው። ሶ ይሄኛው እጄ እዚህ ጋር እንዳለ አሁንም ለሆነ ፓራግራፍ ታግ ለጻፍና ሄለው ከዛ ወደዚህ መጥቼ ሴቭ ሳላደርግ ወደዚህ መጥቼ አሁንም ሪፍሬሽ ሳላደርግ እሱ ራሱ እየጻፈልኝ ነው። ስለዚህ ቪዥዋል ስቱዲዮ ኮድ ወይ ደግሞ ኮድ ኤዲተሮች ይሄንን ሁሉ አድቫንቴጅ ይሰጡናል። ኦኬ ሌላው ደግሞ ዲፎልት ብራውዘር ነው። ብራውዘር ደግሞ ምንድነው የሚያደርገው ተባብለናል። የኛን እዚች ጋር እኛ የምንጽፈውን ኮንቴንት ያነብልናል። ይሄንን ኮንቴንት ዲስፕሌይ ሲያደርግ ታዲያ በዚህኛው የምንጽፈው በኦፕኒንግ ታግ እና ክሎዚንግ ታግ ውስጥ እኛ ኦፕኒንግ ታግ ወይ ደግሞ ክሎዚንግ ታግ ብለን የምንጽፈውን ነገር በማየት ብቻ ኮንቴንቱን ተለቅ አድርጎ ወይ ደግሞ አሳንሶ ያሳየናል ማለት ነው። ኦኬ ለዚህ ነው የሚያገለግለን። ኦኬ ናው ስለ ብራውዘር ታውቃላችሁ። እናንተ የተለያየ ብራውዘር ተጠቀሙ ትችላላችሁ። እኔ ካረንትሊ እየተጠቀምኩበት ያለው የማይክሮሶፍት ኤጅ ሲሆን እናንተ ክሮም መጠቀም ትችላላችሁ፣ ፋየርፎክስ ልትጠቀሙ ትችላላችሁ፣ ሳፋሪም ልትጠቀሙ ትችላላችሁ። ታዲያ እኔም ክሮምን እጠቀማለሁ። ታዲያ ምንድነው ቤዚክ በቪዥዋል ስቱዲዮ ላይ ፋይል ክሬት ማድረግ እነዚህን አራት ፕሮሰሶችን ያስፈልጋል ማለት ነው። መጀመሪያ ቬስ ኮዳችሁን ትከፍታላችሁ። ከዛን .html ብቻ ብላችሁ ፋይሉን ክሬት ታደርጋላችሁ። ከዛን በዲፎልት ብራውዘራችሁ ትከፍቱታላችሁ። ከዛን ሪፍሬሽ ታደርጉታላችሁ። ይሄንን ነገር ካለፋችሁ ጨርሳችኋል ማለት ነው። ኦር ደግሞ ላይቭ ሰርቨርን ዳውንሎድ ካደረጋችሁ እሱ ምንም አይነት ሪፍሬሽ ማድረግ አይጠበቅባችሁም ማለት ነው። ኦኬ ሶ አሁን ወደ አስፈላጊና ወሳኝ ወደሆነ ነገር እንግባ። ቀድመን ተባብለናል ብሎክ ሌቨል ኤሌመንት እና ኢንላይን ኤሌመንት የሚባሉት አሉ ተባብለናል። ሶ ኢንላይን ኤሌመንት ብለን አሰዛን ፕሌይ ወሰነው ስፓን ነበር ራይት። እና ደግሞ ብሎክ ሌቨል ብለን ወሰነው ፓራግራፍ ታግ እና ዲቭ ታግ ነበር ራይት። ሶ እዚህ ጋር መተን ዲቭ ብለን ከዛ በኋላ በዚህ ዲቭ ውስጥ ዲቭ ምን ነው ተባብለናል? ኮንቴይነር ነው። አንድ ፓራግራፍ ያቀፈ ነው እንበል። ከዛም ፓራግራፉ ምን ይላል? አም ፓራግራፍ ይላል። አይ አም ፓራግራፍ ኦኬ ፓራግራፍ እንበል ኦኬ አም ፓራግራፍ ይላል። ከዛን ስፓን ደግሞ እንጻፍ። አሁንም ስፓን ብቻ ነው የምንለው። ምንም አይነት የምንከፍተው የምንዘጋው ነገር የለም። ስፓን ብቻ ብላችሁ አይ አም ስፓን ትሉታላችሁ። ምንም ሪፍሬሽ የምታደርጉት ነገር የለም። ከዛን ወደዚህ ትመጣላችሁ። ሁለቱም አንድ ላይ ነው ማነው አንድ ላይ ነው ዲስፕሌይ ተደረጉት። ይሄንን ነገር ለማየት
እናንተ ማድረግ የለባችሁም፣ አታድርጉት፣ ብቻ እዩን። ስለዚህ ስታይል ልበልና ከዛ በኋላ ቦርደር ከዛን 2 ፒክሴል አድርግና ሶሊድ ሬድ ነው በጣም የሚመቸኝ። ስለዚህ ሬድን እመርጣለሁ። ከዛን እዚች ጋር ስታይል ልበልና ከዛ በኋላ ቦርደር ልጻፍላችሁ። ቦርደር 2 ፒክሰል ሶሊድ ሬድ አገን። ኦኬ ታዲያ ይሄንን ነገር ጽፋችሁ ከጨረሳችሁ በኋላ ልክ እንደምታዩት ፓራግራፍ የሚለው ፉል ላይን ኦፍ ኮዱን ወስዷል፣ ፉል ላይኑን ወስዷል። ግን ፓራግራፍ የምትለው ምንድነው የወሰደችው? እቺኛዋን ነገር ብቻ ነው የወሰደችው። ይሄንን ነገር ታዲያ እቺኛዋን ስፓን የምትለዋን ከዚህ ካታሪጌ ኮንትሮል ኤክስ ነው ያደረኩት። እዚች ጋር ዲስፕሌይ ባረጋት ኖሮ ምንም የምታደርገው ነገር የለም። ኒው ላይን ላይ ዲስፕሌይ አትደረግም። ዩሲ እዚች ጋር ዲስፕሌይ ተደረገች። ያ ማለት ኢንላይን ኤሌመንት ናት። ፓራግራፍ ታግ ደግሞ ምንድነው ማለት ነው? ብሎክ ሌቨል ኤሌመንት ነው ማለት ነው። ስለዚህ ብሎክ ሌቨል ኤሌመንት የሚባሉት እነማን ናቸው ካላችሁ ሄዲንጎች እንትን እንዳለ ሁሉም ሄዲንጎች እንትን ናቸው። ምንድነው ሄዲንግ ኮንቴይነር ኤሌመንት ናቸው ማለት ነው። ኮንቴይነር ኤሌመንት ማለት ፉል ላይን ኦፍ ኮድ ይወስዳሉ ማለት ነው። ልክ እንደምታዩት ሄዲንግም ልክ እንደ ፓራግራፍ ነው። ከዛን ደግሞ እዚህ ጋር የምናያቸው ሁሉም ታጎች እንትን ናቸው ማለት ነው። ዲቭ የሚባሉት አርቲክል ሴክሽን የሚባሉት አዳዲስ ላይ ነው የሚወስዱት። እነ ሄደር እነ ፉተር ሜን ኤቭሪቲንግ እንትን ነው የሚወስዱት ማለት ነው። እዚህ ጋር ያሉት እና ቴክስት ፎርማት ይባላሉ። እነዚህ ነገር በኋላ በትክክል ስለምናይ እነዚህ እንትን አይደሉም፣ ላይክ ብሎክ ሌቨል ኤሌመንት አይደሉም፣ ግን ዝም ብሎ ነው እዚህ ጋር የተቀመጡት። እዚህ ጋር ግን ያሉት ላይክ ለምሳሌ ዩኤል ወይ ደግሞ አንኦርደርድ ሊስት ኦርደርድ ሊስት የሚባሉት ሊስት አይተም የሚባሉት እንትን ብሎክ ሌቨል ኤሌመንት ናቸው። ታዲያ ኢንላይን ኤሌመንት ምንማን ናቸው ካላችሁ ልክ አሁን አይተናል አይደለ? አንዱ ፓራግራፍ ታግ ነው። ሌላው ቦልድ ኢታሊክ ቴክስት ፎርማት ናቸው። እነዚህ በኋላ እናያለን። ከዛን አንከር ታግ አለ፣ ኢሜጅ ታግ አለ፣ ከዛን ቪዲዮ ታግ አለ፣ ሚዲያ ታጎች ናቸው እነዚህ። ታዲያ ይህን ነገር በኋላ ተመልሰንበት እንደምናይ እያሰባችሁ አሁን ወደ ማለፍ ያለብን ወሳኝ ፖይንት ስላለ ነው። ፖይንቱ ምንድነው? ኤችቲኤምኤል አትሪቡት ነው። ኤችቲኤምኤል አትሪቡቶች ያስፈልጉታል። አትሪቡቶች ደግሞ ምንድነው የሚሰጡት መሰላችሁ? ሚኒንግ ነው የሚሰጡት። ለታጉ ሚኒንግ ይሰጣሉ ማለት ነው። ለምሳሌ ሳይንታክሱ በዚህ ሳይንታክስ ነው የምጽፈው። ታግ ኔምን ትጽፋላችሁ። ለምሳሌ ፒ ከሆነ ፒን ትጽፋላችሁ፣ ወይ ደግሞ ኤች1 ከሆነ ኤች1 ትጽፋላችሁ። ከዛን እዚህ ጋርም ኤች1ን ትጽፋላችሁ። ከዛን እዚች ጋር መጻፍ የምትፈልጉት አትሪቡት አለ። አትሪቡቶች ደግሞ ዩኒክ ናቸው። ኦኬ ከዛን ለሱ አትሪቡት መስጠት ያለባችሁን ቫልዩ ትሰጣላችሁ ማለት ነው። አሁን ለምሳሌ ምን አድርገን ነበር? እዚህ ጋር ስታይል የተባለ አትሪቡት ተጠቀመን፣ እዚህ ውስጥ ደግሞ ምን ሰጠን ማለት ነው? እዚህ ውስጥ ደግሞ ቫልዩ ሰጠን ማለት ነው። ይሄ ነገር ግራ ሊያጋባችሁ ይችላል፣ ግን ሌላ ቀለል ያለ ኤግዛምፕል ልውሰድላችሁ። ሶ እዚህ ጋር መተን አንድ ዲቭ ኮንቴይነር እንወራለን። ዲቭ ኮንቴይነር አሁን አውቀናል ራይት? ሶ ኤች1 ብለን ኤች1 ብዬ እኔ ምን አደረኩኝ? WHO አልኩኝ። ኦኬ ሶ አሁን WHO ልክ እንደምታውቁ እዚህ ጋር ዲስፕሌይ ይደረጋል ማለት ነው። ታዲያ የሆነ ፕሪቴንድ ዩ ኖ ዚስ ኦኬ፣ ይሄንን ነገር እንደምታውቁት አስመስሉና ከዛ በኋላ እኔ የሆነ ሰው ኦቨር ሲያደርግበት እንትን ሲያደርግበት እንዲያገኘው ፈለኩኝ። ምንድነው? ወርልድ ሄልዚ ኦርጋናይዜሽን ያ አውስ ራይት ሶ ኦርጋናይዜሽን እንዳለ ማለት ነው። ከዛን ይሄን ነገር ከጻፍኩኝ በኋላ ሰውየው ምንድነው ይሄ ነገር ብሎ መቶ ኦቨር ሲያደርግበት ልክ እንደምታዩት ታይትሉ መጥቷል ማለት ነው። ወርልድ ሄልዝ ኦርጋናይዜሽን ይላል ማለት ነው። ይሄንን ነገር ማድረግ የቻልኩት አትሪቡትን ተጠቅሜ ነው። ምን የሚባል አትሪቡት ነው የተጠቀምኩት? ታይትል የተባለ አትሪቡት ተጠቀምኩኝ። ምንድነው ቫልዩ? ወርልድ ሄልዝ ኦርጋናይዜሽን ተባለ ቫልዩ ሰጠሁት ማለት ነው። ናው ዩ ኖ አትሪቡት ማለት ነው። ስለ አትሪቡት አሁን አውቃችኋል ማለት ነው። አትሪቡት በቃ ይሄ ነው። ይሄ ነገር እዚህ ጋር የምጽፉት ታግ ግራ እንዳይገባችሁ ፓራግራፍ ታግ ሊሆን ይችላል፣ whatever ደስ ያላችሁ ነገር ሊሆን ይችላል። ኦኬ እዚህ ጋር ፓራግራፍ ታግ ላይም ብታደርጉት ይሰራል ማለት ነው። ታዲያ አትሪቡት ሁለት አይነት አትሪቡት ነው ያለው። አንደኛው አትሪቡት ግሎባል አትሪቡት ይባላል። ግሎባል አትሪቡቶች ለሁሉም ሊሰጡ የሚችሉ አትሪቡቶች ናቸው። ታይትል ታጋውን ታይትል አትሪቡታውን ለሁሉም ይሰጣል። ለሄዲንግ ዋንም ሰጥተናል፣ ለፓራግራፍም ሰጥተናል። ኢት ወርክስ ራይት እየሰራ ነበረ። ስታይልም ለፓራግራፍም ሰጥተናል፣ ለሄዲንግ ዋንም ሰጥተናል፣ እየሰራ ነበር። አይዲ እና ክላስ የሚባሉት አሉ። በኋላ ዩዝ ኬሳቸውን ስናይ በትክክል እናያለን እነዚህ። ኦኬ ከዛን ደግሞ ስፔሲፊክ አትሪቡት የሚባሉት አሉ። ለምሳሌ ቅድም እናወራለን የተባባልነው ኢሜጅ ታግ ፈለጋችሁ። ኦኬ ለምሳሌ ኢሜጅ ፈለጋችሁ። ኢሜጅ ዲስፕሌይ ማድረግ ስትፈልጉ ኢሜጅ ስትሉ ኢሜጅ ምንድነው? ኤምፒቲ ታግ ነው ራይት? ሶ ኤምፒቲ ታግ ስለሆነ ይሁን ምንም አይነት እንትን የለውም። ኦኬ ሶ ይሄን ነገር ፕሪቴንድ ዩ ኖ ኢት ኦኬ
እንደማታውቁ አስመስሉ፣ እንዳላያችሁት አስቡ። ከዛ ነው እዚህ ጋር ጻፋችሁት ኢሜጅ ታግን ጻፋችሁ። ኦኬ ሶ ኢሜጅ ታግን ጽፉት በሚራክል አይደለም ተረድቶ ኢሜጅን ዲስፕሌይ የሚያደርግላችሁ እንትኑ ማለት ነው። በሚራክል ዲስፕሌይ ያደርግላችሁም ራይት የሆነ እንትን ያስፈልጋችኋል። የትኛውን ኢሜጅ ዲስፕሌይ ማድረግ እንዳለባችሁ ልትገልጹለት ይገባል። ይሄንን ነገር የምትገልጹለት ወይ ደግሞ ምን ይባላል ማለት ነው? ሶርስ የተባለ አትሪቡት ትጠቀማላችሁ። ኦኬ እዚህ ጋር የታለ? እዚህ ጋር ሶርስ የሚባል አትሪቡት አለ። ሶርስ አትሪቡት ትጠቀማላችሁ። እዚህ ጋር መታችሁ ምንድነው የምትሉት? ስፔስ ትሉታላችሁ። ሶርስ የተባለ አትሪቡት ትጠቀማላችሁ። ከዛ ክሊክ አድርጉ። ከዛ በኋላ እዚህ ጋር ጆኮድ ለርኒንግ የሚባለው ላይ ትመጣላችሁ። አባውት የሚል ከዛን የኔ ኢሜጅ እዚህ ጋር አለ። ሊንኩን ኮፒ አደርጋለሁ። ኦኬ ኮፒ ካደረኩት በኋላ እዚህ ጋር እንትን ፔስት አደርገዋለሁ። ኮንትሮል ቪ። ከዛ በኋላ ልክ እንደምታዩት ዲስፕሌይ ተደርገዋል። ከዛን ልክ እዚህ ጋር ወደ ኢሜጅ ወደ ዌብሳይታችን ስንመጣ ይሄንን ነገር ይወስዳል። ዩሲ ይሄ ነገር ዲስፕሌይ ተደርጓል ማለት ነው። ኦኬ ሶ ይሄ ኢሜጅ ታጋችን ነው። ኢሜጁ ዲስፕሌይ ተደርጓል። ስለዚህ ይሄ ነገር ሌላ አትሪቡቶችን ይወስዳል። ኢሜጅ ታግ የተለያየ አትሪቡቶችን ይወስዳል። ለምሳሌ አልት የተባለ አትሪቡት ይወስዳል። ይሄ አልት የተባለ አትሪቡት ምንድነው የሚያደርገው? ከማሳየቴ በፊት ለምሳሌ ሌትስ ሴይ ይሄን ነገር ጂፒጂ የሚለውን ብቻ አጠፋሁት። ጂ ብቻ ነው ያጠፋው፣ ምንም ነገር አላጠፋውም። ኢሜጃችን ዲስፕሌይ እየተደረገ አይደለም፣ ግን እቺ አይከን አለች። ላይክ የሆነ ኢሜጅ ነበር፣ ግን የሆነ በሳም ሪዝን ብሬክ አደረገ አላችሁ። ከዛም ታዲያ ምንድነው ኢሜጁ የማን ኢሜጅ ነበር ብላችሁ አልተርናቲቭ አትሪቡትን ትጠቀማላችሁ። አልተርናቲቭ ምንድነው የሚለው? ለምሳሌ ኢት ኢዝ ጆሴፍ ቴካ ፒክቸር ብቻ ብላችሁ ትጽፉታላችሁ። ከዛን ወደዚህ መታችሁ አሁን ወደዚህ የምትመጡ አሁን ልክ እንደምታዩት ጆሴፍ ተካ ፒክቸር የሚል ቴክስት ታገኛላችሁ ማለት ነው። ይህ ነገር ለስክሪን ብላይንድ ሰዎች ስክሪን ሪከርድ ይጠቀማሉ። ስለዚህ ስክሪን ሪደሩ ያነብላቸዋል ማለት ነው። ስክሪን ሪደር ይባላል፣ ያነብላቸዋል ማለት ነው። ኦኬ ታዲያ ይሄን ነገር ጂፒጂ የሚለውን ጄ ልመልስና ከዛን ጂን ሲመልስ ኢሜጁ ዲስፕሌይ ይደረጋል፣ ግን አልተርናቲቭ አትሪቡቱ ይጠፋል ማለት ነው። ይሄን ነገር ለሲኦ በጣም ይጠቅማል። ሲኦ ማለት ደግሞ ዌብሳይታችሁን ሊንክ ራንክ የሚያደርግላችሁ የጎግል ክራውለር ነው። ስለዚህ ስለሱ ምንም አሁን መጨነቅ የለባችሁ። ብቻ አልት አትሪቡት መጠቀም ቤስት ፕራክቲስ ነው፣ አሪፍ ነው፣ ተጠቀሙት። ታዲያ ይሄ ኢሜጅ አሁን ተለቅ ብሎ ነው ዲስፕሌይ እየተደረገ ያለው። ሙሉ ፔጁን ወሰደብኝ ራይት። ሶ ዊድዝ አትሪቡትን ቢጠቀም ይሄንን ነገር ዊድዙን አጀስት ማድረግ ይችላል። ዊድዙን ሌትስ ሴይ 245 ኦኬ 245 ሲል ልክ እንደምታዩት ዊድዙን አጀስት አደረገልኝ። ሃይቱንም መስጠት ይችላለሁ። እዚህ ጋር ሃይት የሚባል አትሪቡትን ወስዳለ። እዚህ ጋር ሃይት የተባለ አትሪቡት ልስጠው። ከዛን አሁንም 245 ቢል እሱ ራሱ ባይ ዲፎልት ተመሳሳይ የሆነ እንትን ይሰጠዋል። ታዲያ ይሄንን ነገር ምንድነው ከዚህ በፊት ምንም አይነት የኮዲንግ ልምድ የሌላቸው ሰዎች ምንድነው የሚያደርጉት? ሌትስ ሴይ 890 ኦኬ ከዛን ልክ እንደምታዩት ኢሜጁ ምን ያደርጋል? ሽሪንክ ያደርጋል ማለት ነው። የምፈልገውን ያህል ሃይት ሊሰጠው ይችላለሁ፣ የምፈልገውን ያህል ዊድዝ ሊሰጠው ይችላለሁ። ምን ተጠቅሜ? አትሪቡት ተጠቅሜ። ሶ ምንድነው ይሄ 245 ከዛን ልክ እንደምታዩት ኢሜጅ አትሪቡት ምን ያህል እየወሰደ ነው ማለት ነው። ምን ያህል አትሪቡቶችን እየወሰደ ነው ማለት ነው። ሶርስ የተባለ አትሪቡት ይወስዳል። ከዛን የኢሜጁን ዩአርኤል ይወስዳል። ኦኬ የኢሜጁን ዩአርኤል ይወስዳል ራይት። ከዛ ደግሞ ሌላ ምን አለ? ዊድዝ አትሪቡት አለ። ከዛን የዊድዙን ቫልዩ ይወስዳል ማለት ነው። ከዛን ሃይት አለ። ከዛን ሃልት አትሪቡት አለ። ከዛን ሌትስ ሴይ ወደ ጆኮድ ሊንክ ማድረግ ፈለጋችሁ። ኦኬ ሶ እዚህ ጋር ኤ ብቻ ብላችሁ ትጽፉታላችሁ። ከዛ በኋላ እዚህ ጋር ጆኮድ ብቻ ብላችሁ ጻፋችሁ እንበል። ከዛን እዚህ ጋር መታችሁ ጆኮድ የሚለውን ክሊክ ላድርግ ብትሉ ምንም አይወስዳችሁም። ከዛን እዚህ ጋር መታችሁ ግን ይሄንን ነገር ኮፒ ታደርጉታላችሁ። ኮፒ አድርጋችሁ እንበል። ኦኬ ሌትስ ሴይ ዩ ኮፒድ ዚስ ዋን ጆኮድ.ኮምን ኮፒ አድርጋችሁ ዩአርኤሉ ማለት ነው። ሶ ይሄንን ነገር ምንድነው ይሄ ሊንክ እንዲረዳ አንድ አትሪቡት መጠቀም አለባችሁ። ምንድነው አትሪቡቱ የሚባለው? href ይባላል። ከዛን ፔስት ትሉታላችሁ። ከዛ በኋላ እዚህ ጋር መታችሁ ከዛን አሁን ጆኮድን ክሊክ ስታደርጉት አሁን ዳይሬክትሊ ወደ ጆኮድ ወሰዳችሁ ማለት ነው። ዩ ሲ አሁን ስፔሲፋይ አደረጋችሁ ማለት ነው፣ ወዴት ሊንክ ወደ ማድረግ የምፈልጉ ማለት ነው። ሶ ይሄን ነገር ስፔሲፋይ ካደረጋችሁ ታዲያ ልክ እንደምታዩት ወደዛው እየወሰደን ነው ራይት። ሶ አሁን እኛ የምንፈልገው እዚህ ላይ ዲስፕሌይ እንዳደርግልን አንፈልግም። ክሊክ ስናደርግ በዚህኛው ታብ ላይ እንዲከፍትልን አንፈልግም።
ለዚህ ደግሞ አንከር ታጋችን ወይ ደግሞ እቺ አንከር ታጋችን ልክ እንደ ኢሜጅ ታግ ሶርስ አትሪቢዩትን፣ ዊድዝን፣ ሃይት አትሪቢዩትን፣ አልተርናቲቭ አትሪቢዩትን እየተጠቀመ እንዳለ አንከር ታግ ደግሞ የራሱ የሆነ ታርጌት የምትባል አትሪቢዩት ይጠቀማል። እነዚህ ነገሮች አራት አይነት አትሪቢዩቶች አራት ቫልዩዎችን ይወስዳሉ። ሶ አንደኛው ብላንክ ማለት ነው። ብላንክ ማለት ላይክ ይሄ ነገር ክሊክ ሲደረግ ሌላ ታብ ላይ እንዲከፍት ፈለጋችሁ ማለት ነው። ዩሲ እዚህ ጋር ነበር ፋይሉ ያለው፣ ከዛን ክሊክ ሳደርግ እዚህ ጋር ከፈተልኝ ራይት። ሶ እንደዚህ ደግሞ እንዲያደርግልኝ የሚፈልግ ከሆነ ብላንክ ላለው ማለት ነው። እናንተ የቀሩትን ሁሉን መሞከር ትችላላችሁ ማለት ነው። ሴልፍ ባይ ዲፎልት የሚመጣው ነው ራሱ ውስጥ መክፈት ማለት ነው። ልክ እንደ ቅድሙ እዚሁ ላይ እንዲከፍት ማድረግ ማለት ነው። ከዛም ፓሬንት የሚባል አለ፣ ቶፕ የሚባል አለ። እነሱን እናንተ ቼክ አውት ማድረግ ትችላላችሁ ማለት ነው። ሶ ከዚህ በመቀጠል እንድናይ የፈለኩት ላይክ ቴክስት ፎርማት እነዚህን ኦልሬዲ አይተናል። ሄዲንግን ኦልሬዲ አይተናል። ከዛን ቴክስት ኮንቴንት አይተናል። ላይክ ፓራግራፍ ታግን፣ ዲቭ ታግን መጠቀም እንችላለን። ሴክሽን ታጎችን መጠቀም እንችላለን። የሆነ አንድ አፕሊኬሽን ሶስት የሆነ ካታጎሪ ይኖራሉ ሁሌ ማለት ነው። እኔ የምጠቀመው አብዛኛውን ጊዜ የምንጠቀመው ሴማንቲክ ታግ 4 ናቸው። እዚች ጋር ሄደር የሚባል አለ። ሄደር ማለት ላይክ እዚህ ከላይ የምናየው ነገር ሄደር ነው። ኦኬ ከታች የሚታየው ነገር ደግሞ ፉቴር ይባላል። እዚህ መሀል ላይ የሚገኘው ነገር ሜን ብላችሁ መያዝ ትችላላችሁ። እነዚህ ሊንኮች ወይ ደግሞ ናቪጌት ለማድረግ የምንጠቀምባቸው ሊንኮች ደግሞ ናቭ ባር ልትሉት ትችላላችሁ። እነዚህ ሶስቱ ካወቃችሁ ሌሎች እና አርቲክል እና አሳይድ የሚባሉትን ሌሎቹን ደግሞ ቀስ በቀስ የምታውቁት ነው የሚሆነው። ኦኬ ስለዚህ ለአሁኑ ግን እነዚህም ሜንሊ ስለምንጠቀማቸው ብታውቁት ይመከራል ማለት ነው። ምክንያቱም ላይክ ሴማንቲክ ታግ ክራውለራችን ወይ ደግሞ ዌብሳይታችን ራንክ የሚያደርገው ከጉግል ሮቦታችን የሚረዳው በዛ ወይ ስለሆነ ማለት ነው። ሶ አሁን ወደ ቴክስት ፎርማቲንግ እንላፍ። ኦኬ ሶ እዚህ ጋር እንምጣና ከዛ ሌታስ ክሊር ዚስ ዋን። ኦኬ ይሄንን ክሊር እናድርግና h3 ከዛ በኋላ ቴክስት ፎርማቲንግ አለ አይደል? ቴክስት ፎርማቲንግ ኦኬ ለምሳሌ ቴክስት ፎርማቲንግ ይሄው እዚች ጋር ይታለ እዚች ጋር ቴክስት ፎርማቲንግ መጥቷል አይደል? የተለያየ አይነት ቴክስት ፎርማቲንጎች አሉ። ኦኬ ሶ ከነዛ ውስጥ አሁን ካሉን ቴክስት ፎርማቲንጎች ውስጥ እነዚህ ስትሮንግ የሚባሉ፣ ኢንፋሳይዝ የሚባሉ፣ ማርክ ዲሌት የሚባሉ፣ ኢንሰርት ቴክስት የሚባሉ፣ ዲሌት ቴክስት የሚባሉ ሁሉም አሉ። ሶ ከነዛ ውስጥ አሁን ለምሳሌ ስትሮንግ ታግን የምንጠቀመው አዘ ቦልድ ታግ አትሪቢዩት አልተርናቲቭ ነው። ኦኬ ለምሳሌ ቦልድ ልበልና ከዛን ወደዚህ መጥቼ አሁን ባሳያችሁ እዚህ ጋር መጥቼ ባሳያችሁ ቦልድ ነው አይደለ? ግን አሁንም እዚህ ጋር መጥቼ ደግሞ አሁንም ስትሮንግ ከዛን ስትሮንግ ቢል ከዛ በኋላ ይሄው ወደ ስትሮንግ መተን ደግሞ ስትሮንግንም ስናይ ሁለቱም ቦልድ ናቸው። ዩሲ ሁለቱም በተመሳሳይ ነገር እየተጻፉ ይመስላል። ዲፈረንሳቸው ምንድነው? በስትሮንግ ታግ የተጻፈ አንድ ነገር ሞር ኢምፖርታንት ነው ማለት ነው። የኛ ብራውዘር አስ ኢምፖርታንት የሚቆጥረው ስትሮንግን ነው እንጂ ቦልድን አይደለም። በተመሳሳይ ወይ ነው ዲስፕሌይ የሚያደርጉት። ኦኬ እንደዚሁ ደግሞ ኢታሊክ ለምሳሌ ኢታሊክ ወርድ ላይ የምናውቀው ኢታሊክ አለ አይደለ? ልክ እንደዛ ኢንፋሳይዝ ደግሞ የሚባል አለ ሞር ኢምፖርታንት የሆነ የኢታሊክ አልተርናቲቭ ማለት ነው። ሶ እሱን ደግሞ ኢንፋሳይዝ ብለን ለምሳሌ ኢንፋሳይዝ ሶ እዚህ ጋር መተን ብናይ ሁለቱም ኢታሊክ ነው የሚመስሉት። ዩሲ ሁለቱም ኢታሊክ ነው የሚመስሉት ሊተራሊ ራይት። ግን ምንድነው የሚያለያያቸው? ኢንፋሳይዝ ሞር ኢምፖርታንት ነው። ኦኬ ከኢታሊክ በላይ በጉግላችን ወይ ደግሞ በዌብሳይት ብራውዘራችን ሞር ኢምፖርታንት ተደርጎ ነው ኮንሲደር የሚደረገው። ስለዚህ አብዛኛውን ጊዜ እናንተ ስትሮንግን እና ኢንፋሳይዝን ተጠቀሙ። ኦኬ እነዚህ ማርክ የሚባሉት ነገሮች ደግሞ ለምሳሌ ቅድም ምን ብለን ነበረ? እዚች ጋር ወርልድ ሄልዝ ኦርጋናይዜሽን ተጠቅመን ነበር ራይት። ሶ እዚህ ጋር እንምጣና ለምሳሌ ወርልድ ብዬ ማርክ ላድርግና ማንም ማርክ ላድርግ መሰላችሁ? ሄልዝ የሚለውን ማርክ ላድርግ። ኦኬ ሄልዚ ከዛ በኋላ ከዚህ እንውጣና ኦርጋናይዜሽን ብለን እንትን ካደረገን በኋላ እቺ እንትን የምትባለዋ ቢጫ ነው የምትሆነው። እሺ ማርክ ተደረገች ማለት ነው። ኦርጋናይዜሽን የሚባለውን ደግሞ እንትን ምንድነው ላይን ስሩ ክሬት ማድረግ የምንፈልግ ከሆነ ላይን ስሩ የምናውቅ ከሆነ ላይ የሆነ ላይን በውስጡ እንዲያልፍ የምንፈልግ ከሆነ ይሄንን ዲሌት አትሪቢዩትን እንጠቀማለን። ከዛ ላይንን ስሩዊት እንደምታዩት ይሄው ላይንን አሳለፈ ማለት ነው። በሱ እቺ ነው ለዚህ ነው የምትጠቅመን እቺ ዲሌት እንትን ደግሞ ማለት ነው። ከዛ ሌሎችም አሉ የቴክስት ፎርማት የቱ ጋር ነበረ ያስቀመጥኩት? እዚህ ጋር ይሄው እዚህ ጋር እነ ቦልድ አሉ። ቦልድ አይተናል፣ ታሪክ አይተናል። አንድ ላይን ደግሞ ቤዚካሊ ምንድነው የሚያደርገው
እንትኑን አንድ ላይ ነው የሚያደርገው። በቃ ምንም የሚያደርገው እንትን ነገር የለም። ዩ ብቻ ትላላችሁ። ከዛ በኋላ እቺ ነገር ካት እናርጋትና ለምሳሌ እቺ ነገር ካት እናርጋትና ካት እዚች ጋር ፔስት ብናደርጋት እዚች ጋር ማለት ነው ፔስት ብንላት ይሄው አንድ ላይ ነው የሚሆነው። እሺ ከመጨረሻ እስከ መጨረሻ አንድ ላይን ሆነ ማለት ነው። እሺ ሶ እንትን ምንድነው ይሄ አንድ ላይን ቴክስት ደግሞ ለዚህ ነው የሚጠቅመን ማለት ነው። ስሞል ቴክስት አለ፣ ሱፐርስክሪፕት እና ሰብስክሪፕት አለ። ሱፐርስክሪፕት ላይክ ማስ ላይ አብዛኞቻችን ኤክስ ስኩዌር ምናምን እናውቃለን ራይት። ሶ ልክ እንደዛ ማለት ነው። ለምሳሌ ኤክስ ከዛን ሱፕ እንላለን። ሱፐርስክሪፕት ማለታችን ነው ማለት ነው። ኤክስ ብለን ሱፕ እንላለን። ሱፕ ከዛ በኋላ ስኩዌር ማለት ብፈልግ ከሆነ እንትን እንላለን ማለት ነው። ሁለት ቁጥሩን እንጽፋለን። አሁን ወደዛ ስንሄድ ኤክስ ስኩዌር እንጻፍ ነው ማለት ነው። ቤዚካሊ ይሄው ኤክስ ስኩዌር እንጻፈን ማለት ነው። ሰብስክሪፕት ማድረግ የምፈልግ ከሆነ እቺን ዱፕሊኬት እናርጋትና ለምሳሌ ውሃ የኬሚስትሪ ላይ H2O ነው ተባብለን ነበር ራይ። ሶ እቺኛን ነገር ወደ ሰብ እንቀይራታለን ማለት ነው። ኦኬ እቺን ወደ ሰብ እንቀይራታለን። ከዛን H2O ነው። ስለዚህ እዚች ጋር O እንጨምራለን ማለት ነው። ኦኬ ከዛን አሁን ወደዚህ ስንመጣ H2O እናገኛለን። ዩ ሲ እዚህ ጋር H2O አገኘን ማለት ነው። ይሄ በምን ምክንያት ነው? በሰብስክሪፕት ታግ ምክንያት ነው ማለት ነው። ላይን ብሬክ እንደምትገምቱት ላይክ ላይኖችን ብሬክ ለማድረግ ነው። ሆሪዞንታል ሩል ደግሞ የሆነ ላይን ክሬት ላይ ያድርግልን ነው ማለት ነው። ለምሳሌ እዚህ ሲር ማስመር የምፈልግ ከሆነ ሆሪዞንታል ሩል እላለሁ። ከዛን ቴክስት ፎርማት ሲር ይሄው ይሄ ነገር ተጨመረ። ከዛ ላይን ብሬክ ማለት ደግሞ አሁን ለምሳሌ ስትሮንግ እና ቦልድ አንድ ላይ ናቸው አይደል? እዚህ ጋር ሁሉም ቴክስት ፎርማቶች እዚህ ጋር አንድ ላይ የሆኑ ነው። ስለዚህ ብሬክ ማድረግ የምፈልግ ከሆነ ብሬክ ብቻ ነው የምለው። ከዛ በኋላ ይሄው እሱ ብሬክ ይደረጋል ማለት ነው። ይሄው ሌሎችንም ብሬክ ማድረግ እንችላለን። ከስትሮንግ በታችም ብሬክ ይሄው እቺንም ብሬክ ማድረግ እንችላለን። ኦኬ ብሬክ ይሄው you see everything ብሬክ ላይን ኒው ላይን ክሬት እያደረገልን ነው ማለት ነው ቤዚካሊ። ሶ ይሄ ነው ስለ ቴክስት ፎርማቲንግ። እንደዚህ ካያችሁት በቂ ነው ብዬ አስባለሁ። የሚቀጥለው ስለ ሊስት ነው። ሊስት ደግሞ ሁለት አይነት ሊስት አለን። ሶ እነሱ ሊስቶች እኒ ሶ ለምሳሌ ይሄን ነገር ክሊር ላድርግ። ኦኬ ክሊር ሶ h3 again like ምንድነው ደግሞ ይሄ በዚህኛው ሊስት ነው። ሶ ሊስት ስለምን ነበረ ሊስት ሁለት አይነት ሊስት አለን ተባብለናል ራይ። ሶ አንደኛው ዩኤል ሊስት ይባላል። ኦኬ ዩኤል ሊስት አሁን ለምሳሌ ኤል አይተም ብለን ከዛ በኋላ ላይክ ባናና የሆነ ፍራፍሬዎችን እንትን እናደርጋቸው። ኦኬ ማንጎ ከዛን አቮካዶ ምናምን እንበል። ሶ እዚህ ጋር ስንመጣ እዚህ ጋር ወደዚህ ስንመጣ ዶት አለችው ሊስት እየተደረገ ነው ማለት ነው። ይሄን ነገር ወደ ኦርደር ሊስት የምንቀይር ከሆነ ዲፎልቱ ምን ይሆናል? ቁጥር ይሆንልናል ማለት ነው። ያቺ ሰርክል ቡሌት ነበር አይደል የተጠቀመው፣ ይሄኛው ደግሞ ቁጥር ይጠቀማል ማለት ነው። እናንተ ይሄን ነገር እንደፈለጋችሁ መቀየር ትችላላችሁ። ታይፕ የምትባል አትሪቢዩት አለች። ታይፑን ወደሚፈልጉ መቀየር ትችላላችሁ። ሊስት ታይፕ ነው የምትባለው። ታይፕ ይሄው ታይፑን ወደሚፈልጉት መቀየር ትችላላችሁ። ለምሳሌ ኤቢሲዲ ማለት ትችላላችሁ። ይሄው ኤቢሲ ያለ ነው። ከዛን እዚች ጋር ወደሚፈልጉት ወደ ሮማን ነምበር መቀየር ትችላላችሁ። ይሄው ወደ ሮማን ነምበር ቀይርላችኋል። እዚህ ጋር ወደምትፈልጉት ኦኬ ካስተማይዝ ማድረግ ትችላላችሁ እናንተ ወደምትፈልጉት ነገር ማለት ነው። ሶ ቤዚካሊ ይሄንን ይመስላል ማለት ነው። ይሄ ስለ ሊስት ነበር ማለት ነው። ስለዚህ በኋላ እንትን ይሄኛውን አፕሊኬሽናችንን ስንሰራ ለማየት እንሞክራለን። የምንጠቀምበት ቦታ ካለ ሜቢ ዊልዩዝ ለምሳሌ እዚህ ጋር ልንጠቀምበት እንችላለን። እነዚህ ሊስት ናቸው። ስለዚህ እንጠቀምበታለን ኦብቪየስሊ ማለት ነው። ኦኬ ከዛን እዚህ ጋር ፎርም አለ፣ ከዛን ቴብል አለ። ፎርም ውስጥ ደግሞ ለምሳሌ ላይክ ወደ ጆኮር ስትመጡ ምን አድርጋችሁ ነበር? ሬጂስተር አድርጋችሁ ነበር ራይት? እዚህ ጋር ሬጂስተር አድርጋችሁ ነበር። ይሄንን ለመቀበል ምን ነበር የተጠቀምኩት? ሬጂስተር ነበር የተጠቀምኩት፣ ፎርሞችን ነበር የተጠቀምኩት ማለት ነው። ኦኬ እዚህ ጋር ያሉት ፎርም ታግን ተጠቀመን ማለት ነው። ሶ እዚች ጋር እንምጣና ይሄን ነገር ሌት አጀስት ክሊርድ ሶ እዚህ ጋር ፎርም እንላለን ማለት ነው። ከዛ በኋላ ፎርም ማለት ደግሞ ፎርሞች ደግሞ ፎርም የተባለ ታግ አለ። እዚህ ፎርም ታግ ውስጥ አክሽን የሚባል ነገር አለ። ወዴት ሰሚት ይደረጋል የሚለውን ነገር ማለት ነው። ስለዚህ ለአሁኑ ቢልድ ያደረገው ምንም አይነት ባክኤንድ የለም፣ ግን በኋላ ጌት ፎርም ዶት አይ እንጠቀማለን ተባብለናል። እዚህ ውስጥ ነው የምናስገባው ማለት ነው ኦብቪየስሊ። ኦኬ ሶ ለአሁኑ ፎርም ታግ ውስጥ ሊገቡ የሚችሉትን ነገሮች ልንገራችሁ። መጀመሪያ ኢንፑት ግዴታ ነው። ኦኬ ኢንፑት ታዲያ የተለያየ አይነት ኢንፑት ታይፖች አሉ። ኦኬ ለምሳሌ በዚህኛው ኬዝ ሄድ ቴክስት ነው የሚቀበለው። ኦኬ
ይሄኛው ቴክስት ነው የሚቀበለው፣ ቴክስት ብቻ ማለት ነው። ከዛ በኋላ ፓስፖርት የሚቀበል የምፈልግ ከሆነ ምንድነው ማድረገው? እዚች ጋር ታይፑን ወደ ፓስፖርት እቀይራለሁ ማለት ነው። ኦኬ ኢሜይል የሚቀበል የምፈልግ ከሆነ እዚህ ጋር መጥቼ ታይፑን ወደ ኢሜይል መቀየር አለብኝ። ከለር ብቻ ከሆነ ወደ ከለር እቀይራለሁ። ዴት የሚቀበል ከሆነ ወደ ዴት እቀይረዋለሁ። ዩሲ ወደ የምፈልጉት መቀየር ትችላላችሁ ማለት ነው። ዩሲ ይሄው ይሄኛው ከለር ነው፣ ከለር ይሄው። ይሄኛው ዴት ነው የሚቀበለው፣ ይሄው። ይሄኛው ምንድነው የሚቀበለው? ኢሜይል ብቻ ነው የሚቀበለው። ይሄኛው ፓስፖርት ነው የሚቀበለው። ይሄኛው ደግሞ ኔም ወይ ደግሞ ቴክስት ነው የሚቀበለው። ኦኬ ቴክስት ነው የሚቀበለው። ሶ ብዙ አይነት የሊስት ታይፖች አሉ ታዲያ፣ ማለት የኢንፑት ታይፖች አሉ ታዲያ። ሶ እናንተ እነሱን ነገሮች ፋይንድ አውት ማድረግ ትችላላችሁ ኢን ዩር ዌይ፣ ግን ላይክ በጣም ቀላል እንደሆነ አድርጋችሁ እንድታስቡ ፈልጋለሁ። ፕላስ ደግሞ ቴክስት ኤሪያ ደግሞ የሚባል ነገር አለ። ለምሳሌ የሆነ አፕሊኬሽንን ላሳያችሁ። ለምሳሌ የሆነ ሰው አይዲያውን መውሰድ ፈለጋችሁ፣ የእሱን አይዲያ ምን እንደሚያስቡ ስለ ፕሮጀክታችሁ ሊሆን ይችላል፣ ስለ የሆነ ነገር ምን እንደሚያስቡ ማግኘት የምትፈልጉ ከሆነ ብዙ ፊልድ ልሰጡት የምትፈልጉ ከሆነ እንትን ማለት ትችላላችሁ። ላይክ እንደዚህ አይነት ፊልድ ልሰጡት የምትፈልጉ ከሆነ ቴክስት ኤሪያ የሚባል እንትን ትጠቀማላችሁ ማለት ነው፣ ታግ ትጠቀማላችሁ ማለት ነው። ሌላ ሴሌክት የሚባል አለ። ሴሌክት ደግሞ ማለት ለምሳሌ የሆነ ዲፓርትመንት አለ። ይህን ነገር ወደዚህ ላድርገውና ሴሌክት የምትባል አትሪቡት አለች። ኦኬ ሴሌክት የምትባል ሊንክ አለች፣ ማነው ታግ አለች። ሴሌክት እንላለን። ከዛ በኋላ እነዚህ ነገሮች ክሊር እናደርጋቸው፣ ላውኑ ክሊር እናደርጋቸው። እንዘን እዚች ጋር ኦፕሽኖቹን እንደረድራቸው። ኦኬ ኦፕሽኖቹን ምን ብለን እንደረድራቸዋለን? ኦፕሽን የምትባል አትሪቡት አለች በዚህ ውስጥ የምትገባ ኦፕሽን፣ ይሄው እችኛው ማለት ነው። ከዛ በኋላ ቫልዩ ለምሳሌ ሲኤስ፣ ከዛ ሲኤስ እንበልና ከዛ በኋላ ይሄን ነገር ዱፕሊኬት እናድርገው። ኦኬ ማልቲፕል ታይምስ። ኦኬ እዚህ ጋር ሶፍትዌር፣ እዚህ ጋር ላይክ ሮኬት ሳይንስ፣ እዚህ ጋር ላይክ ሙዚክ ቲዮሪ በቃ የምፈልጉትን ነገር ሊስት ማድረግ ትችላላችሁ ማለት ነው። ታዲያ ይህን ነገር እንትን ለማምረጥ እዚህ ጋር ይኸው በዚህ ፎርማት ነው የሚቀመጥላችሁ። ታዲያ ይሄ ስለ ሴሌክት አትሪቡት ሴሌክት ታግ ነበር ማለት ነው። እነዚህ ኦፕሽን እና ሴሌክት የሚባሉ ታጎች አብሮ ነው የምጠቀሙት። ታዲያ ይሄንን ፎርም ቅድም እዚህ ጋር ሰሚት ለማድረግ ወይ ደግሞ ወደ እኔ እንዲደርስ በተን ያስፈልጋቸዋል። እችኛዋ በተን ክሊክ ስትደረግ ነው እኔ ጋር የሚደርሰው። ታዲያ ሁለት አይነት በተን ታይፖች አሉ። እዚህ ጋር መጥቼ ላሳያችሁ። ሁለት አይነት በተን ታይፖች አሉ። ሶስት አይነት ናቸው ኢቭን ላይክ መጀመሪያ ታይፑ ወደ ሰሚት መቀየር ነው። ዌር ዋዝ ይሄው እነዚህ የኢንፑት ታይፖች ናቸው። ኦኬ ኢንፑት ታይፖች ቅድም ያላሳየኋቸው እነዚህ ናቸው። ኦኬ እነዚህን ኢንፑት ታይፖች የዴት፣ የከለር፣ የነምበር፣ የፓስወርድ፣ የፎን ነምበር ኢቭን የዌብሳይት ዩአርኤል ብላችሁ ሊሰጡት ትችላላችሁ ማለት ነው። ከዛን አክሰሲቢሊቲ አውል ሾው ዩ ማለት አለ ማለት ብዙ አይነት ሶስት አይነት በተን ታይፖች አሉ። አንደኛ ሰሚት በተን ነው። ከዛን ደግሞ ላይክ በተን ታይፕ አለ። ታይፑን ኢንፑት አድርጋችሁ ከዛን ወደ በተን መቀየር ማለት ነው። ላይክ ታይፑን በተን ታደርጉታላችሁ ማለት ነው። where was it? It was really somewhere around here እና እኔ ሁሌ በተን ነው የምጠቀመው። ሊተራሊ እዚህ ጋር የምትመጣላችሁ እዚህ ጋር ሆናችሁ በተን ስሞል ታግ ነው። እሺ ቤስት ፕራክቲሱ። ስለዚህ ስሞል ታግ ተጠቀሙና ሰሚት ኦኬ ሰሚት ስትሉት እዚህ ጋር በተን ታገኛላችሁ። የዌብሲሊ ይሄው ይሄ ነገር ሰሚት ክሊክ ሲደረግ ነው ሰሚት የምታደርጉት። ኦኬ ሶ ቤዚካሊ ፋንክሽኑ ይሄው ነው ማለት ነው። ከዛን እነዚህ ነገሮች ኦልሬዲ አይተናልቸዋል። ከዛን ምን ነበር የቀረን? እዚህ ጋር ፊክ ካፕሽንስ፣ ናቭ ሊንክስ የሚባሉ አሉ። ይሄው ናቭ ሊንክ ማለት እነዚህ ናቸው። ኦኬ ከዛን ደግሞ ፊገር የሚባል ደግሞ አለ፣ ፊክ ካፕሽን የሚባል አለ፣ ዲቴይልስ እና ሳማሪ ታግ የሚባሉ አሉ፣ ፕሮግሬስ ሜተር። እነዚህ ነገሮች ወደፊት ሼር ባራጋችሁ ደስ ይለኝ ነበረ፣ ግን ላይክ በዚህኛው ቪዲዮ ለምሳሌ ዲቴይልስ እና ሳማሪም ላሳያችሁ። ለምሳሌ እዚህ ጋር ነውና ለምሳሌ የሆነ ኩዌስችን የሆነ ሰው መጠየቅ ፈለገ የሆነ ስለ ፍሪኩዌንትሊ አስክድ ኩዌስችን። ኦኬ ለምሳሌ ዲቴይልስ እንበልና ዲቴይልስ ታግን ስንጠቀም ሳማሪ ታግን እንጠቀማለን። ኦኬ ማሳጠር ማለት ነው ኩዌስችናችሁን ኦር ሳምቲንግ ዳት ዩ ሃቭ ኢን ዩር ማይንድ ማለት ነው። ለምሳሌ ዋት ኢዝ ዩር ኩዌስችን እንበልና ከዛ በኋላ ምንድነው የምለው እዚህ ጋር ሎረም ይሄን ነገር እናንተ ወደምፈልጉት መቀየር ትችላላችሁ። የሆነ ቴክስት ጀነሬትም ለማድረግ ሎረም መጠቀም ትችላላችሁ ብያችኋለሁ። ይሄ ነገር ክሊክ ሲደረግ
ይሄው ይሄ ነገር ይመጣል። ክሊክ ስታደርጉት ይጠፋል። ኦኬ ይሄ ነገር ዲቴል ታግ ይባላል ማለት ነው። ዲቴል ታግን ተጠቅማችሁ ኦልሬዲ ላይክ እንደ ሞዳልስ አይነት ነገር መስራት ትችላላችሁ። እነዚህ HTML5 ላይ ኢንትሮዱስ የተደረጉ ነገሮች ናቸው ማለት ነው። and then ምንድነው እዚህ ጋር ያሉት ግሎባል አትሪቢዩትን አይተናል፣ ስፔሲፊክ አትሪቢዩትን አይተናል ኦልሬዲ and then like እዚህ ጋር ደግሞ like ኢንቲቲስ እና ሜታዳታ የሚባሉ አሉ። ሜታዳታ ማለት ሄዲንግ ታግ ውስጥ የሚቀመጡ ግን ደግሞ ለእናንተ ዲስፕሌይ ያሉ የማይሆኑ ነገሮች ናቸው። ታዲያ ይህ ነገሮች ስለ ዌብሳይቶቹ ኤክስትራ የሆነ ኢንፎርሜሽን ወይ ደግሞ አዲሽናል ኢንፎርሜሽን የሚሰጡ ናቸው። ለምሳሌ የእናንተ አፕሊኬሽን ትናንሽ ዲቫይሶች ላይ ሪስፖንሲቭ እንዲሆን የሚያደርገው ሜታ ታግ ይሄኛው ሜታ ታግ ነው። የእናንተ አፕሊኬሽን እንደሆነ በአውተር በመሆኑ አውተር ውስጥ ከዛ ኮንቴንት ውስጥ ስማችሁን ትጽፋላችሁ ኦር ደግሞ መጻፍ የምትፈልጉትን ነገር ትጽፋላችሁ ማለት ነው። ሰዎች ምን ብሎ ሰርች ቢያደርጉ የእናንተ ዌብሳይት ማግኘት እንደሚፈልጉ ደግሞ ኪወርድስ ብላችሁ ኪወርድ ውስጥ ታስገባላችሁ። እነዚህ ነገሮች አሉ ማለት ነው። ከዛ ኢንቲቲስ የሚባሉት እነዚህ ናቸው። ለምሳሌ ሌዛን፣ ግሬተር ዛን፣ አምፐርሳንድ መጻፍ የምትፈልጉ ከሆነ ኮፒራይት መጻፍ የምትፈልጉ ከሆነ ምን ማድረግ ትችላላችሁ ማለት ነው። ኢንቲቲ መጠቀም ትችላላችሁ ማለት ነው። ኢንቲቲ በሁለት ወይ መጻፍ ይችላል። ኦኬ ለምሳሌ ላይክ ይሄን ነገር ላይክ let me just clear it again እስከዚህ ነው። ከዛን ኢንቲቲስ አይደለም። ለምሳሌ ምን ማድረግ ፈለጋችሁ እንበል ሌዛ መጻፍ ፈለጋችሁ ኤንድ ብቻ ብላችሁ ሌዛን ብላችሁ ከዛ እንደዚህ ብታደርጉት እዚህ ጋር ታገኙታላችሁ። ራይት ይሄው እዚህ ጋር ብንመጣ ይሄው ሌዛን አገኘን አይደለ? ግሬተር ዛን ማግኘት የምንፈልግ ከሆነ ምንድነው የምናደርገው? ኤንድ እንጽፋለን ልክ እንዳሁኑ ግሬተር ዛን እንላለን። ከዛ በኋላ እንዘጋዋለን። ኦኬ ይሄው እዚህ ጋርም ስንመጣ ግሬተር ዛን ማግኘን ይሄው ልክ ተመሳሳይ ነገር በነምበር መጻፍ እንችላለን። ኦኬ በነምበር መጻፍ የምትፈልጉ ከሆነ ደግሞ ኤንድ ትጽፋላችሁ ከዛ ሃሽታግ ከዛ በኋላ ነምበር ሳይን ማለት ነው። ከዛ በኋላ አሁን ለምሳሌ 60 ነው ሌዛ ማለት እዚህ ኳል እንደምትስተጉት እዚህ ጋር ይሄው ሌዛን 60 ነው። ከዛ ግሬተር ዛን ደግሞ ስንት ነው የሚሆነው? 62 ነው የሚሆነው። ኦኬ ሶ ኤንድ እንላለን ከዛ ነምበር ሳይን ከዛ 62 እንደን እዚህ ኳል ስትሉት እዚህ ጋር ግሬተር ዛን ነው ማለት ነው። ታዲያ 61 እዚህ ማለት ይቀራልና 61 ምን ቢሆን አሪፍ ነው? ሌታስ ጋስ ሶ እዚህ ኳልስቱ ነው ማለት ነው 61 ማለት ደግሞ ኦኬ 61 ከዛን እዚህ ጋር ቼክ ስናደርግ ይሄው እዚህ ኳልስቱ በመሃላቸው ዲስፕሌይ ተደረገች ማለት ነው። ኦኬ ሶ እነዚህ ነገሮችን ደግሞ ኢንቲቲ እንላቸዋለን። ስለ ኢንቲቲም ኢን ዲቴይል ላይክ እዚህ ጋር መታችሁ ማንበብ ትችላላችሁ ማለት ነው። ሌላው አይፍሬም ታግ ነው። አይፍሬም ታግ ማለት ላይክ እዚህ ጋር ያየነው እዚህ ጋር የምታዩት ቪዲዮ ማለት ነው በአይፍሬም ታግ ውስጥ ነው ያለው። ኦኬ በዛ ነው ኢምቤድ የተደረገው ወደዚህ ዌብሳይት ማለት ነው። ኦኬ ስለዚህ ስለ አይፍሬም ታግ እናንተ ራሳችሁ ፋይንድ አውት አድርጉት። እንደን ማለት በአፕሊኬሽናችን ላይ ስለምንጠቀም አሁን ስለ አለው ፉል ስክሪን ማለት ኦልሬዲ አንዴ አይፍሬም ከተጠቀማችሁ ማለት ይሄን ነገር ተጠቀማላችሁ ማለት ነው። ኢዚ ሎዲንግ ማለት ደግሞ የእናንተ ዌብሳይት ሎድ ሲያደርግ ቀስ ብሎ ሎድ እንዲያደርግ ማድረግ ማለት ነው። ማለት ኢሜጆቹ አብዛኛውን ጊዜ ላርጅ ፋይል ከሆኑ ዌብሳይታችን ሎድ ስሎ ዳውን ያደርጉብናል። ቀስ ብሎ እሱ እንዲያደርግና አልፎ ሌሎችን ዲስፕሌይ እንዲያደርግላችሁ ለዩዘራችሁ ሌዚ ሎዲንግ ማድረግ ትችላላችሁ ማለት ነው። ሎዲንጉን ሌዚ ማድረግ ትችላላችሁ ማለት ነው። ከዛን እዚህ ጋር ላይክ ስለ ክላስ እና ስለ አይዲ አለ። ለምሳሌ የሆነ ክላስ ውስጥ ያሉትን ተማሪዎች የሴክሽን 1 ተማሪዎችን መጥራት የሚፈልጉ ከሆነ የሴክሽን 1 ተማሪዎች ኑ ካላችሁ የሴክሽን ተማሪዎች ሴክሽን 1 ተማሪዎች ይመጣሉ ማለት ነው። ኦኬ which means ልክ እንደዚሁ እዚህ ጋር ለተለያየ ታጎች ተመሳሳይ የሆነ ክላስ ኔም ከሰጣችሁና እዚህ ጋር በኋላ ጠርታችሁ ስታይል ማድረግ ብትፈልጉ በእርግጠኝነት ታገኙታላችሁ ማለት ነው። ኦኬ ፕላስ ደግሞ እንትን አይዲ ማለት ደግሞ ካለ ክላስ ውስጥ ዩኒክ የሆነ ልጅ ዩኒክ የሆነ ለምሳሌ ዮሴፍና ከሴክሽን 1 ውስጥ ምናምን ካላችሁ እኔ ብቻ ነኝ ልመጣ የሚችለው ማለት ነው። ስለዚህ አይዲ ለምንድን ነው የምንጠቀመው? ለአንድ ታግ ብቻ ነው የምንጠቀመው። ክላስ ደግሞ ለተለያየ ታጎች መጠቀም እንችላለን ማለት ነው። ይሄኛው ኤግዛምፕል ነው። ኤግዛምፕል ራሳችሁ ሪድ ማድረግ ትችላላችሁ። ከዛ ሊንክ አትሪቢዩት ውስጥ ላይክ ለምሳሌ ይሄ ኢሜጅ አለና ኢሜጅ ነበረን አለ እዚህ ጋር ኢሜጅ ነበረን። እሱ ኢሜጅ ዳውንሎድ እንዲደረግ የምትፈልጉ ከሆነ ዳውንሎድ የሚባል አትሪቢዩት ብቻ በአንከር ታግ ውስጥ ማጨመር ትችላላችሁ። ከዛ ወደ ስልካችሁም ደግሞ ክሊክ ሲደረግ እንዲዳውል የምትፈልጉ ከሆነ ቴል ብቻ ብላችሁ እቺ ነገር መጻፍ ትችላላችሁ። ኮንቴንት ኤዲተብል የሚባል ነገር አለ። በጣም ብዙ ነገሮችን ማየት ትችላላችሁ ማለት ነው። ይሄው በተን ታይፖች 3 አሉ ተብያችሁ ነበረ። ታይፑ ሰሚት አለ፣ ታይፕ በተን አለ፣ ከዛን ታይፕ ፕሬሴት አለ ማለት ነው። ኦኬ ሶ ኤግዛምፕሉ እዚህ ጋር አለ።
በተን ኢዝ ኢኳል ቱ ከዛን ታይፑን ሰሚት ማድረግ ትችላላችሁ፣ ሪሴት ማድረግ ትችላላችሁ፣ ኦር ደግሞ ታይፕ በተን ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር መስራት የሌለባችሁ ስህተቶች ማለት ለምሳሌ ኢሜጅ ታግ ውስጥ የሆነ ኢሜጅ ልክ እንደሰራችሁና ትክክለኛ ሆናችሁ ዲስፕሌይ ስለተደረገ ብቻ መተው የለባችሁ። አልተርናቲቭ አትሪቢዩት መጠቀም አለባችሁ። ኦኬ ከዛን ዊድዝ እና ሃይትን ብትሰጡት ይመከራል። ግን በኋላ ላይ ሲኤስኤስን ስትማሩ ሄይት እና ዊድዝ በሲኤስኤስ ብትሰጡት ይመከራል። ኦኬ ከዛን ደግሞ እዚህ ጋር አሁን ኤችቲኤምኤል አትሪቢዩትን ብቻ እየተጠቀማችሁ ነው። ምን አይነት ላንጉዌጅ ሰፖርት እንደሚያደርግ እንግሊሽ ነው ወይስ አማሪክ ነው ወይስ ሁለቱን ነው የሚለውን እዚች ጋር ስፔሲፋይ ማድረግ አለባችሁ ማለት ነው። ለምሳሌ አማሪክ እና እንግሊሽ ሰፖርት ማድረግ ፈለኩ ካልኩኝ እንደዚህ ነው የማደርገው ማለት ነው። ኦኬ እንደን እዚህ ጋር ደግሞ ምን አለ ዲቭ ታግ ውስጥ በተን መጠቀም አትችሉም። ኦኬ በተን ተጠቀሙ። ኦልሬዲ የሆነ ነገር ሰሚት ማድረግ የምፈልጉ ከሆነ ዲቭ አትጠቀሙ። ከዛን በተን ተጠቀሙ ማለት ነው። ከዛን ደግሞ ላይክ ቦልድ እና ኢታሊክ ቦልድ እና ስትሮንግ አልተርናቲቭ ናቸው ተባብለናል አይደለ? ግን ይሄኛው ሴማንቲክ ነው፣ ሴማንቲክ ታግ ነው which means ብራውዘራችን በትክክል የምረዳው ኢምፖርታንት መሆኑን በዚህኛው ታግ ነው ማለት ነው። ኢታሊክንም አትጠቀሙ። ኦኬ መጠቀም ያለባችሁ ኢንፋሳይዝ ታግ ነው ማለት ነው። ኦኬ ናው ዊ ኖ ዘ ቤዚክስ ኤንድ ፕሮጀክታችን ላይ አንዳንድ ነገሮችን ኢምፕሊሜንት ስናደርግ እንማማራለን ማለት ነው። አኖ በጣም ብዙ እንደፈጠንኩኝ መጨረሻ ላይ ግን ከዚህ በላይ ደግሞ ፕሮጀክታችንን ስንሰራ አንዳንድ ነገሮችን የምንማማር ይሆናል ማለት ነው።